ንስሐ ግቡ። እዚህ ገብታችሁ አዛ አታድርጉ። ወይም ከገባ ስትጠራ አይ ክርስቲያን ነኝ እንዲህ ብለህ ማስታወቅ ከገባ የአባት አልጋ ይመስላል እንዴ ገብተህ እዚህ ቁጭ ስትል ደነዝ ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሬት እያደረግናችሁ ያለ ነው። ከገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልማን እባላለሁ። ሙስሊም ነኝ እኔ። ኦኬ ቶፒኩ ሜቢ ሰምተዋል ጥያቄውን። ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝና ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር ማለት ነው። ጥያቄ ወደ ቅድሚያ ወደ ቶፒኩ ተመለስና ለአጋንንት የተላከ ነቢይ አለ ብለህ ታምናለህ? እንደዛ የለም። እንዲሁም አጋንንት ብሎ ማለት እኮ መጀመሪያ አጋንንት ሁለት አይነት አጋንንት አለ እኮ እንዴ። አንድ ለምሳሌ በጅን ከመጣልኝ ጅነል ሙስሊም እና ጅነል ካፊር አለ። ገብቷል? ኦኬ ጅነል አሁን ይሄኛው ደግሞ እያለ ያለውን ታውቃለህ። ቅድም ለምሳሌ አቅርቦ የነበረው ስራው ማን እንደሆነ አላውቅም። መጀመሪያን ትነግረኛለህ። እሱ እንዲያለው ከሆነ ደግሞ መሐመድ ስሙ በተጠራ ጊዜ ገለምቶቹ መጥቷል። በመጡ ሰዓት እኮ ሌላው የፈለገው ነገር ምን ታውቃለህ? ቅድሚያ መልእክተኛው ነው የመጣው። ቆይ ጥያቄው ላይ ቁምና ጥያቄ ቆይ የለም ነው ያልከኝ? ለጂኒዎች የተላከ ነብይ የለም ነው ያልከኝ? መጀመሪያ እኮ ነብዩ አለይሂ ሰላቱ ወሰላም ሲላኩ ለሁሉም ነው የተላከው። ገብቷል? ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ካዲያ ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ጅነል ሙስሊም ጅነል ካፊር አለ እኮ አልኩህ። ጅነል ካፊር እሱ እኮ ቆይ እሱማ ለሰው ሁሉ ተልኳል ካልክ እኔም እኮ ማላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጅነል ሙስሊም ለጅነል ካፊር ብለህ አትክፈል። ምንም ውሃ የሚቋጠር ነገር ስላልሆነ ማለት ነው። ሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጅኒ ተልኳል አልተላከም። መጀመሪያ አንተ ሰው ነህ፣ ገብቶሃል? ሰው ነህና ከጅኒ ጋር መሄድ የለብህም። ቀላል። ስለዚህ ላመኑት ጅኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም ነው አልኩህ እኮ ልንገርህ፣ ለእኔም ለአንተም ብታወራ ካለ ለሁሉም ላላመኑትም ከሆነ የተላከው። ስለዚህ ለጅኒዎች ለአጋንንቶች ተልኳላ መሐመድ ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኛ። አንተ ነው እኮ የማመን አሁን እኔ ፖይንቴ ላይ ቆመና አንተ ሰው ነህ፣ አንተ እንደዚህ ናት በለ። እኔ ሰው ስለሆንኩ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ መሐመድ ከመሐመድ ውጭ የተላከ ለአጋንንት ነቢይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነቢያቶች አሉ። ገብቶሃል? ለአጋንንት የተላኩ ነቢያቶች አሉ፣ ለራሳቸውም ለአጋንንት የተላኩ ለራሳቸውም የተላኩ። አዳምጥ መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነቢያቶች አይደለም። ለሰው የተላኩ ነቢያት ብዙ አሉ። አይነውዛት የእኔ ጥያቄና ውይይት ለአጋንንት የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው። እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር ከኢሴንሳቸው አንጻር ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ ያመፀ ነው፣ ምንም ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቶሃል? ኦኬ ያ ያመፀው ሰው አማጺ ሊባል ይችላል አይችልም? እኮ ልንገርህ፣ እንደ ሃይማኖት ከሆነ ሰው ሴጣን ይባላል አይባልም? ፕሊስ እየተበታተንከው ነው። ፕሊስ
ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየው ነው። የምታውቅ መስሎኝ ነበረ። ድምፅህን ጎርመና አድርገው መጀመሪያ ስገባ የምትከራከረው እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ ካሁን ከማያውቁት አትከራከርም። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎኝ ነበረ። ይሻላለሁ። እኔ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ቀጥል። በቃ አሁን እነሱን ተዋቸውና እውቀታቸውን እውቀት ካላቸው ሰዎች ለምን አትከራከርም? ከቻልክ ፕሊስ ሚዩት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ ማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚዩት አድርገህ በቃ ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅ። ስለዚህ በቃ አንተ ራስህ ምንም የእነሱን ድድብና ሳይሆን መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚዩት አድርገህ ቱከማል ጋር ሰው ለማዳመጥ ሞክር። ቶፒኩ ላይ ገባ። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም። አቃለው ብለህ ገብተሃል። ምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሴት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅህ ምን ልትሆን ትንጠለጠላለህ? ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ የተሰቀልከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ጋር የሰቀልከው። ሰላም እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ አንድ ክርክር ነው መወያያ ከሆነ የተሳደብክ አይደለም። እዚህ ጋር ልንመልስ ገባ። የምን ስድብ ነው የምታወራው? ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከስር ሆነህ ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው በአንተ ቤት። እኛም አራዳንን እኛም አራዳንን በየተለያየ ፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቨር ዲቨሎፕ አድርገው በዛም አስተምሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማናቸው? ሙስሊሞች ናቸው። አስተምሮታቸው ሲነበብ የተሰደቡ የሚመስላቸው፣ መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለም። የእኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊንድ እንደሆን የምታውቁት የምትረዱት፣ የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይን ሲጨቃጨቁ ወይን ተሰደብን ሲሉ አታገኟቸው። እነኚዎቹ ግን ከመጀመሪያ ማየታችኋል፣ ይገባሉ። ለእሱ ነው። ከዚህ ምን ትረዳላችሁ? ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላላ። እኛ ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ ደግሞ ሳያል ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታውቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆረነ መሀይምነ ተሳደ። ይሄ ፖለቲካ ነው። የትኛውም ክርስቲያናውን ነጥቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው
አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆነናል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምሮኛል ያለችው ያችኛዋ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናቸው። 3 ዓመት ሙሉ እፎይ አስተምሮኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል። ጌኞቹ አሁን እርስ በርስ ሲጣሉ 2 ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያችኋለን። አስቀድማ ሙስሊም ነበረች። ክርስቲያን ነኝ እያለች የእፎይን ስም እያጠፋች በየቤቱ ሻዳ ደግማ ትይዛለች። ኡስታዞቹ ጀግና ጀግና ይሏታል አይደለ? እኛ አይምሯችን ለድራማ ያልተፈጠረ ውሸትን የምንጸየፍ የንጉሱ ልጅ እኛ የንጉሱ ዘር በውስጣችን እውነት ያለ እውነትን ከሐሰት የምንለይ ቅዱሱ መንፈስ የነካን በድራማ አምላካችንን ከፍ ምናደርግ ያሉን ለሃይማኖት ብለን የማንዋሽ ሰው እንዲመጣ ብለን ድራማ ማንሰራ ከመጣ ይምጣ ካልመጣ ጥርግ ይበል ሂድ ተጠመቅ ተማርዛ አደባባይ ላይ ምንም ድራማ ማንሰራ። በዚህ ብቻ ፕሮድ ልትሆኑ ይገባል። ከፈለክ ጥርግ በል። ማንንም ገንዘብ ከፍለን አዋተን ወደ ክርስትና እንዲመጣ ማናደርግ። አይታችኋል። ያችኛይቱ 7 ሚሊዮን ብር ቃል ተገብቶልኝ ስንትና 4 ሚሊዮን ብቻ 5 ሚሊዮን ብር ነው የተሰጠኝ አልሞላልኝም ብላ ተመልሳ የወጣችሁ ማለት ነው። ያኛውንም ደግሞ አይታችሁታል። 5 ሚሊዮን ብር ተሰጥቶት ማታ ተሰበሰበለት፣ ጠዋት ተመልሶ የወጣው ከእስልምና። ያኛውን ደግሞ አይታችሁታል። 16 ሚሊዮን ተሰብስቦለት 9 ሚሊዮን ጨምሩልኝ ዘይት ተደፍቶብኛል ያለውን ሲጣሉ ወንድምየውም ገንዘቡን የተወሰነ እንትን አለ፣ ወጣ ከእስልምናው። እኛ በገንዘብ ምንገዛው የለንም። ጴጥሮስ እንዳለው ምንድነው የምንሰጠው? እኛ የናዝሬቱ ኢየሱስን ነው የምንሰጠው። በድራማ የቆምን ሰዎች አይደለንም። ሰንበዲ እንዲመጣ እዚህ ቲክቶክ ላይ ያሉ ሲጀመር ተጠፍራችን ቆሻሻ ማንቆጥራቸው አለን የሚሉትን እንዳይነሳ አድርገን አከርካሪውን ሰብረን ልከናል። ከፈለግኩኝ ግን ማንም አይበግረኝም። ሁልሽንም ደግሜ ያስለቅሳችኋለሁ። ንጽጽር ከፈለጉ ዲቤት ከፈለግኩኝ አልፈልጋችሁም እንጂ አሁን አለን የምትሉትን እንዳይነሳ በትንሹ 3 ወር ያህል እንድታለቅሱበት ከመስጊድ እስከ መጅሊስ፣ ከመጅሊስ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ እንድታለቅሱበት በአንድ ዲቤት አድርጌ ያሳይቻችኋለሁ። ምን እንደሆን አቅማችንን አሳይተናችኋል። ምኮሩበት፣ የምትተማመኑበት አፋር ላይ እውቅና የሰጣችሁትን በመጅሊስ የሸለማችሁትን ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰብረናል። ተዋውቀናል። ይብቃችሁ። ድራማችሁን ስሩ። ግን ስማችንን እየጠሩ እፎይ እንደዚህ አስተምሮ የነበር ምናምን ሲጣሉ የራሳቸው እህቶች የራሳቸው ሙስሊሞች ኖ በፊቱኑ ሙስሊም ነች ተውልደቷ ለድራማ ነ ኡስታዞቹ ኖ ተስማሙ ሚስጥር አታውጡ ይላሉ። ይህ አንድ አይደለም የሆነው። ያኛው አይታችሁታል። 15 ሚሊዮን ብር ከሰር ያለው። ስለዚህ ክርስቲያን ነኝ እያልኩኝ ስንቴን 4 ነው ሻዳ ያስኩ ያዘው 4 ሻዳ ያስኩኝ ጸጸተኛ ሁን አለ ራሱ ሙስሊሙ መጥቶ። ክርስቲያን ነኝ እያልኩ ሻዳ እያስኩኝ ገንዘብ ይሰበሰብልኝ ነበር። ለምን ይሄን አደረግ? አይ በፊት ደህና ኑሮ ነበር የምኖረው 15 ሚሊዮን ያህል ከሰረ የነበረ እሱን ለማስመለስ ነው። ሙስሊም ነው ይዘውት ነው እሱ ይቅርታው ተጠየቀው ሲያዝ ጊዜ ነው ተባነነበት። ሲባነን ነው ወይንስ ጸጽቶት እኮ መስሎ ነበር ሲባነንበት የተጣሉት። ለዛ አሁን ከእነኛ ጋር የተጣላው ከዛ ያኛው አቀረበው ገንዘብ አንተ አልሰጠህም ለምን ታጋልጣለህ የሚሉ ለዚህ ነው እንዴ? ኦኬ ያኛው ቀንቶበል። እኔ ኖርማሊ ይቅርታ ሊጠይቅ መጥቶ መሰለኝ እኮ ሲጣላው ገንዘብ አንተ አልሰጠኸውም ቶ በቃ አሁን ተውበት እያደረገ ሲል እንትን መስሎ ነበረ። እንግዲህ ወደ 4 ጊዜ መልሶ ሻዳ ያዘ ማለት ነው። ያችኛይቱስ አንደኛይቱም ደግሞ የሐሰት ለማጥመድ ምን አደረገች?
አውላልቃ ክርስቲያን ነኝ ብላ አግባኝ ብላ እንትን አለችው። አንደኛይቱ ደግሞ ከዛ አይ ቤተሰብ ምናምን ኒካ ለማሰር ደግሞ ቤተሰብ ያስፈልጋል፣ እኔ ክርስቲያን ስለሆንኩ አይቻልም ምናምን ተብሎ ክርስቲያን ስለሆነ ብለው እንዲሁ አገባ። ካገባ በኋላ ቤተሰብ ሲታወቅ ሙሉ ሙስሊም ናቸው፣ እሷም ሙስሊም ነች። ያንን ያደረገችው ለምንድን ነው? ሻሃዳ አደባባይ ላይ የተያዘው ገንዘብ የተሰበሰበው ለምንድን ነው? ድራማ። እኛ ጋር እንዳምጥታችሁ ታውቃላችሁ? አንድ ይመጣብናል በስህተት። እንደዚህ አይነት ቆሻሻ ልምምድ ውስጥ የለንም። እንደዚህ አይነት የዘቀጠ በአምላክ ስም በፈጣሪ ስም በሃይማኖት ስም አንሰራ። አንዴ ቢሆን እኮ ጥሩ ነው። በትንሹ እኔ ማቃቸው እንኳን ሊተራሊ ድራማ የሆኑ ከ10 በላይ ይኸውን ትልልቅ ድራማ ነው ያልኳችሁ። ተራዎቹ ዕለት ዕለት የሚሰሩትን ድራማዎች አይደለም፣ ትልልቅ ድራማ እና ፕራውድ በዚህ ብቻ ልታደርጉብን ይገባል። ክርስቲያኖች ዕለት ዕለት እንደምላችሁ ልባችሁን ጠብቁ፣ ከእውነት ጋር ተባበሩ፣ ሐሰትን አስወግዱ፣ ውሸትን ተቃወሙ። እውነት አርነት ያወጣችኋል። እኔ ኦሌስ ማምነው ምንድነው እሱ ጥሩ አስታዋሽ መሆን አለባችሁ። ውሸታም ለመሆን ራሱ በጣም ጂነስ መሆን አለባችሁ፣ ውሸታም ለመሆን ራሱ። ምክንያቱም ትናንት የተናገራችሁትን ዛሬ ማደግሙ ከሆነ ውሸታም መሆናችሁ ይታወቃል። እኔ እዛ ላይ ስትራግል ማድረግ አልፈልግም። ውሸት ተናግሬ በፊት ምን ተናግሬ ያለው እያልኩ ማስታወስ አልፈልግም። ጭንቅላቴን ትናንት ወዲያ ምን ነበር ያልኩት፣ የዛሬ ዓመት ምንድን ነው ያልኩት እያልኩ ስትራግል አድርጌ አይምሮዬን ማጨናነቅ ስለማልፈልግ ነው ማልዋሸው አንድም። ምክንያቱም እውነት ተናገር፣ የዛሬ ዓመትም የተናገርከው ዛሬ የምትናገረው ተመሳሳይ ነው እውነት ከሆነ። ሐሰት ከሆነ ግን ማስታወስ አለብህ አስቀድሞ ያልካትን። ለምሳሌ እድሜህም ዋሽ ከሆነ በቀላሉ ለምሳሌ የዛሬ 20 ዓመት የዛሬ ዓመት 20 ዓመቴ ነው ካልክ ዛሬ ማታስታውስ ከሆነ ተሳስተ ምን ልትል ትችላለህ? 23 ዓመቴ ነው ልትል ትችላለህ። እንዴ ባለፈው ዓመት እኮ 20 ብለህ ነበር፣ ተመቼው ነው 23 የሆንከው ትባላለህ። የዛሬ 3 ዓመት የተናገርከውን ዛሬ መድገም አለብህ። ውሸታም ለመሆን በጣም ሸርፕ የሆነ ማይንድ ሊኖር ይገባል። እዚህ የሚሰሩት ግን እዚህ ያሉት ግን ኡስታዞቻቸው ደህና ጭንቅላት እንኳን ስለሌላቸው በየቀኑ ይዋርዳሉ ማለት ነው። ውሸታቸው ይያዝባቸዋል። እኔ ጋር እንኳን መጥተው አይታችኋል። ድራማ ሊሰሩ ሞክረው ገስ ሲያዋርዳቸው ሚውት ሳያደርጉ እንዲህ ልናደርግ ነበር ይሄን ነው እንዲህ ሲሉ ተያዘባቸው ሪካርዳቸው አይደለ። እኔ ቤት መጥተው ምን አንዴ አይደለም እሱንም አንዴ አይደለም ያ ማን የሚባለው አቡበከር ነው ይባላል። እሱ ተያዘ፣ አብዱከሪም ተያዘ። ስም ጠራው እኔ ስለሚያውቁት ነው። አንዴ አይደለም ደጋግመው ቤት እፎይ ጋር ነው እንደዚህ ልናደርግ ነበር እንዲህ ነው እንጂ ከሱ ጋር መወየት እንፈልጋለን። አቅሙ እንደሌላቸው ብቃቱ እንደሌላቸው ለምን እንደሆነ ለድራማ እንደሆነ ህዝቡን እንትን ለማለት ነበር ሲሉ አንዴ አይደለም 2-3 የተያዘባቸው እና እንደዚህ አይነት ድራማ ውስጥ እኛ እንገባ ከቆሸሸ ጋር አብረን አንዳንዴ ምንድነው ጭቃ ውስጥ የወደቀን አካል ልታነሱት እጃችሁን ስትሰጡ ጎትቶ ጭቃ ውስጥ የሚከታችሁ ከሆነ እናንተንም ያጨማልቃችኋል፣ ያቦካችኋል። ስለዚህ ወርደን ከነዚህ እንትን ጋር አንለካካም። ኤኒዌይስ ግን ኦዲየንሱ አሁን በደንብ ስላወቀው ድራማውን በደንብ ስለገባው ሀባሾቹ አይላችሁ ከሆነ ያን ውይይት የተደረገ ጊዜ ሀባሾቹ ከዋብያውም ሴክት እንኳን ነው አይ እንደዚህ ለምን ይደረጋል ለምን ይዋሻል ብለው ደጋግመው ቪዲዮ ሰርተው ነበረ። የራሳችንን ሰዎች ሻዳ ማስያዝ ውስጥ ጤናማ ነው ወይ ብለው ዲቤት ራሱ እርስ በርሳቸው ከፍተዋል። ንጽጽር ከሚሰሩና ማይሰሩት እዚህ ያቆሙት አሉ። ጀማ ፈጥረው ጠብ ተፈጥሮ ነበረ። ለምሳሌ ስትሪክት የሆኑት የዋብያውን አቂዳ የሚከተሉትም ከኛ በጣም ብዙ ሰው እየወጣብን ለድራማ የሚሰራው እስኪሉ ድረስ ማለት ነው። ድራማ መስራቱ ለምን አስፈለገ? አይ በውስጥ ይደረግ አትበሉን፣ በውስጥ ተነጋግረን አልስማማ ስላለ ነው እስኪሉ ድረስ። ኤኒዌይስ ክርስቲያኖች አስተውሉ። ጤናማ ልብ ያላችሁ እውነት የምትፈልጉ ጭንቅላታችሁን ተጠቀሙ። ቃልና ቢን የምትሉት ካለ ከስር ያሉ ልጆች አሉ፣ እነሱንም አስተናግዷቸው። አንድ ጊዜና ትቀጥላለሽ። ስፔሻሊ መጨረሻ ላይ ያነሳው ነገር ላይ ውሸት በጣም መጥፎ ነው። ውሸት እኛ ክርስቲያኖች ነን። ክርስቲያን አይዋሽም። ክርስቲያን አይዋሽም። በእርግጥ ለዘመናት እነሱ እስላም አይዋሽም እያሉ ሲሰክሩ ራሳችሁ ነው እንደ ያወራችሁ የምታደርጉት። እባክህ ትቀጥላለህ ወንድማችን። አንዴ የመጨረሻው ሙቭመንት ላይ የተፈጠረችው ነገር በጣም 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 አስቂኝነት። ሆስት ነው ወንድማችን፣ ሆስት ነው። ማንም ሚዩት ሊያደርገው አይችልም። ጓደኞቹ እዛ ቁጭ ብለው
አንድ ሰው ባለበት አይደለም፣ ሁለት ሰው ባለበት አይደለም፣ ሺህ ምናምን ሰው ባለበት ፊት ለፊት ቮሊዩሙን ቀንሶታል። ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጡ ቮሊዩም ቀንሷል። ሆስት ነው፣ እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባህ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘከው። ሪከርድ ተደርጓል ላይቭ ላይ። ይሄ ማለት እንግዲህ እኛ የምናመልከው አምላክ አያችሁ ምን ያህል እውነትን ይዘን ስለምንሄድ ሁል ጊዜ ፓወርፉል ፊት ለፊት ነው እንደዚህ የሚያሳየን እያወጣ እኛ አልነካናችሁ ቢዘን ተሯሩጣችሁ እግዚአብሔር አወጣና አሰጣችሁ። አያችሁ በዚህ ራሱ አንድ ትምህርት ልትወስዱበት። አሁን ከነኚህ ጋር አሁን ኔክስት ራሱ እንዴት ነው ከነኚህ ጋር የምታወራው? ስለኔ ሲያሙ ሐሚታቸውን እነሱ ሚዩት ያደረገ መስሎት ኧረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚጠቃሊ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ኡስታዞች ጋር እንዴት ነው ኔክስት ለመነጋገር ራሱ ፈቃደኛ ብትሆኑት? በእንደዚህ አይነት ድራማ የሚሰሩበት እንዴት ነው ታማኝነታቸውስ? እምነታቸው በነገራችን ላይ ይህኑ ሳሂህ አልቡኻሪ ሲክድ ያለበት ቪዲዮ አለ ከአንድም ሁለቴ። ቡሃሪ ይሄ ኡስታዝ ራሱ ቡሃሪ የሚባል መጽሐፍ የለንም ብሎ 2 ጊዜ ክዶ፣ በሶስተኛ ደግሞ ቡሃሪ የሚባለው መጽሐፋችን 99.9% ትክክለኛና ተቀባይነት ያለው መጽሐፍ ነው አለ። ሉክ ውሸት ማለት ይሄ ነው። ይህን ቅድም እፎይ ያለው እድሜህን ዋሽተህ ከሆነ ነገ ትረሳዋለህ ያለው እኔ አሁን ማስረጃ ከፍቼ ማሳየት እችላለሁ። 2 የተለያዩ ልጆችን ቡሃሪ የሚባል መጽሐፍ የለንም ብሏቸው አባሯቸው። ውሸት ጥሩ አይደለም። የአጋንንት አስተምሮ የምትከተሉ ከሆነ እንግዲህ አጋንንት መጽሐፍ ቅዱስ ሲናገር ሐሰተኛ ነው፣ የሐሰትም አባት ነው አጋንንት ተብሏል። ስለዚህ እሱን የሚከተሉ የአጋንንት ልጆች ይባላሉ። የአጋንንት ልጆች በምን ይታወቃሉ? የአጋንንትን ስራ በማድረግ ይታወቃሉ፣ በግብር ይታወቃሉ ማለት ነው። ቱከማል ምንድነው እሱ? እኔን አሰጠኝም እንደ ብለህ ነበር። ሶሪ ቀጥል። እኔ በቅድሚያ አንተን የምነግርህ ነገር አለ። ይቅርታ አድርግልኝና ብዙም ራስን ከፍ ከፍ ማድረግ ሃይማኖት የምፈቅድ አይመስለኝም። እኔ አንድ በል ሰው በሌለበት ስለ ሰው ማንሳት ሃይማኖት የምከለክል ይመስለኛል። አይ ሰው በሌለበት ያልከው ሜይ ቢ ስም ጠራውኝ። ስም የጠራሁት ለምን እንደሆነ ታውቃለህ? ውሸት ነው ካሉ ቻሌንጅ ያድርጉን፣ ቪዲዮቸውን እናሰማለን። አብዱልከሪም ደግሜ ልጥራለህ። አብዱልከሪም አንደኛ እኔን እንዴት መግደል እንዳለባቸው ማስወገድ እንዳለባቸው ላይቭ ላይ ነው የተወያየ። ወደ 34 ደቂቃ ነው 30 ሪካርዶ አለኝ። የተወሰነውን ቆርጬ ቴሌግራም ላይ አስቀምጨዋለሁ። አንድ ሁለተኛ ቆይ አዳምጣ። ኡስታዝ ብላችሁ ዘር ይሰራል የምትሉት ነው። ሁለተኛ እኔ ቤት ገብቶ ነበረ። ከዛ እኔ ቤት ገብቶ ሲጨመቅ ምንድነው እሱ ለምን እንደገባ የተናገረበት እሱም አለ፣ ኤቪደንሱ አለ። አይ ውሸት ነው ካልክ ራሱ ስሙን የጠራሁትም ውሸት ነው ብሎ ይስራ እስቲ። ውሸት ነው እንደዛ አላልንም ነው አልገባውም ቤቱ። ከዛ ቤቴ ገብቼ ደግሞ እንዲህ ብዬ ማስተባበያ አልሰጠውም ካለ ቪዲዮ ይስራ። ሌላኛው አቡበከር የሚባለው ኡስታዝ እሱም ገብቶ ሲመታ ለምን ገባ ተብሎ ነው መሰለኝ። አይደለም እፎይ ቤት የገባ እንደዚህ ለማድረግ ነበረ፣ እንደዚህ እንዲሳካልን አስበን ነበር፣ እንዲህ ለማድረግ ፈልገን ነበር ምናምን ብሎ የተቀደደበት እንዳለ ስለኔ ያማው ላይቭ ላይ ሪከርድ አድርጎ ወንድሞቹ ኧረ አቡበከር ኧረ ሚዩት አይደለም እባክህ ሚዩት አይደለም ሲሉት እሱ ድምፁን ዜሮ አድርጎ ስለሆነ እየሰማው ስላልነበረ ሪከርዶ አለ። እነኚህ ሌሎችም ደግሞ ውርጋጥ የሆኑ አሁን የምጠሯቸው ኡስታዞችም ቤታቸው አስቀምጠው እፎይ 3 ዓመት ሲያስተምረን አልገባለኝ አሁን ሻዳ ሊይዝ ነው እያስባሉ ድራማ ያሰሩት። አሁን እናንተ የምጠሯቸው እዚህ ቲክቶክ ላይ ንጽጽር ይሰራሉ የሚባሉት ወደ 78 የሚሆኑ ተሰብስበው አንድነት ቤታቸው እኔን በሴት ሲያሰድቡኝ ነበረ። ነገር ግን ታሪኩ መጨረሻ ላይ እርስ በርስ ሴቶቹ ሲጣሉ ልይቷ እናትና አባቷ ሙስሊም ነች፣ ክርስቲያኑን አታውቅም። አንድ ክርስቲያን እዛው ሲያዋርዳት አንድ ጥያቄ ሲጠይቃት አላውቅም እንዴ ክርስቲያን ነበርኩ አላልሽም እንዴ? ከዛ ገስት ላይ ቶሎ ብለው አስወረዱት፣ ክርስቲያኑን አባረሩት። ከዛስ እፎይ ሸውዶናል፣ እኛን ክርስትና እውነት ነው እያለ እስልምና ሐሰት ነው እያለ ሸውዶናል ምናምን እያሉ ድራማ እንድሰራ በደንብ አድርገው ለወራት እኔን ሲያሰድቡ በየገስታቸው ላይ እያስገቡ
ሴቶቹን እያስገቡ ሲያሰድቡ ቆዩ። መጨረሻ ላይ ግን ሻዳ ያዙ ተባለ። ጀግና ክርስቲያን እንደነበሩ ተባለ። ፋይን። ግን አሁን ከሙስሊሞቹ ጋር ስበር ሲጣሉ መረጃውን አወጡት። አየህ፣ እውነትና ንጋት እያደር ይጠራል የሚባለው እንዲህ ነው። እኛ አስቀድመን ምናል ስቀን የተው ነው። ዝም ብለን አላቅጠን ስቀን ተው። ምክንያቱም ድራማ እንደሆነ ስለምናቅ፣ ነገ ደግሞ ሲጣሉ እንደሚያወጡ ስለምናቅ ማለት ነው። ሌሎቹም እንደዚሁ ገንዘብ ተከፍሎ የሚያልኩትንም ማምጣት ቪዲዮ እንችላለሁኝ። ወደ 15 ሚሊዮን ከስሬ ነው አይ ቲንክ እንደዛ አካባቢ ወደ 4 ሻዳ ያስኩኝ። ደግሜ ሻዳ የሚይዘው ገንዘብ ለማግኘት ነው ያለው ኢብራሂም ነው አለ ስሙ። ከሱ ጋር እሱ ቤት ላይ ውይይት የተደረገ ነው። ሌሎችም ተሰብስቦ ቪዲዮም አለ። ስማቸው የምጠራው ውሸት ነው ይበሉኝ እስኪ፣ ቪዲዮቸው ስላለ ማለት ነው። አንዴ ሊወርድ ነበር አቡካ አቃዲል ቆይ 16 ሚሊዮኑም ታሪክ ቪዲዮ ስላለ ዩቱብ ላይ እኔም ሰርቼበታለሁ። ኦልሞስት ወደ 100,000 ሰው የሚቀርብ አይቶታል። ምንም ውሸት አይደለም። ቪዲዮ ሁሉ ሰርቼበታለሁ። ስለዚህ 16 ሚሊዮን ሰጥተነዋል፣ 9 ሚሊዮን ተጨማሪ አምጡ እያለን ነው ብለው ያሉበት ራሳቸው ናቸው። ነው አይደለው? 5 ሚሊዮን እንትን ተብሎ በማግስቱ ክርስቲያን የሆነባቸው እሱም ቪዲዮ ያለ የራሳቸው ሙስታዞች የሚያምኑት ነው። ውሸት ነው ካሉ መረጃውን ማውጣት ስለምችል እና ሰው በሌለበት የሚባለው መች መሰለ ተደብቄ ለተወሰኑ አካላት ብቻ ባወራ ነው። ይሄ ሪከርድ ተደርጎ እነሱም ከስር እያዳመጡ ሊሆን ይችላል። ስማቸው ነው ጠርቼ ስለሆነ ኖ ስማችን ጠራው ዋሽተህብናል ካሉ ቻሌንጅ ያደርጉኝ እስኪ። እና እንደዛ ነው። አንተን ካስቀየምኩ ግን ይቅርታ። የድራማው አካላት ስለምችል አንተ መሰለህ ከተጣላ ከፐርሰን ጋር ነው እንጂ ከሃይማኖት ጋር አይደለም። ገባ? አሁን አንተም ክርስቲያንን አልወከልክም፣ እኔም ሙስሊም አልወከልኩም። አቡበክርም የሙስሊም ውክልና የለውም። ለምን መሰለህ ራሱን ሆኖ ነው የሚያወራው። ሲያወራው አንድ ግለሰብ ከግለሰብ ጋር ሲጣላ ሃይማኖት ክብር ነው። ማንኛውም በሙስሊም ነገር እኔ ቱከማል አንድ መረጃ ልስጥ እዚህ ላይ። እኛ መጅሊሱ ውክልና አለን ብለዋል። ውክልና ካላቸው መጅሊሱ ደግሞ መጅሊሱ የሚያውቃቸውና ተቀባይነት ካላቸው እንዳንድ ግለሰብ አንተን እንደ ግለሰብ ነው ማየህ። ተራምምን ብዬ ኡስታዝ ነኝ መጅሊሱ ወክሎኛል ካሉ ደግሞ እንደ መጅሊሱ ጭምር ነው ማያቸው እነሱ። ገባ? ኡስታዝ ነኝ መጅሊሱ ወክሎናል ደግሞ በቃላቸው ተናግረዋል። እኔ ፐርሰናል ብትለኝ አዎ አልተወከልኩም። እንደውም እነ ፉገራ የሚያነሱት እኛን ለመተቻ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ውክልና የላችሁም ነው የሚሉን። እኛ ውክልና አለን እያሉ ውክልና ካላቸው፣ ስለዚህ ይሄ አቋም የእነሱ ድራማ ብቻ ሳይሆን የመጅሊሱም ድራማ ነው። ይህም ባትቀበለው ጥሩ ነው። የመጅሊሱም ውክልና የላቸው። በሙስሊም ፕሪንሲፕል ደግሞ ማንኛውም ግለሰብ ይሄን ከፈለገ ድንጋዩን የኔ ፈጣሪ ነው ብሎ ቢያምንበት ያችን ድንጋይ ለሱ ሰውዬ መከበር አለበት። የነበረው ኡስታዝ ቢያንስ ውክልና የለውም እያዞሩ ሲሸልሙት በመጅሊስ ደረጃ ይህንን እንኳ በዜና ሲቀርብ ራሱ ይህንን መካዲና የማድረግ አይከብድም። አንቀበልም እኮ ማለት እነሱ መፍታችሁ ነው። ግን የእኛን መፍት ደግሞ እኔ አሁን እንደዚህ ፐርሰናል ወርጄ እኔ ስለ ግለሰቦች ማውራት ኢንተረስቲ አይደለም። ሆነን ለመናገር ግን እውነትና ንጋት እያደር ይጠራል ማለት በዚህ መጠን የሆነን ግለሰብ ለመጣል ተብሎ ራሳቸው በሚያሙት አሁን ለምሳሌ ከአብዱከሪም ጋር እኔን ስለማስገደል ሲወያዩበት የነበረው እንዲያርገን ሲል አብሮት የነበረው ወደ ክርስትና መጣ። አብሮት አልቆየም። በቃ ያ ለእኔ የሸረቡት ራሳቸው ላይ ጠብ ፈጠረና እርስ በርስ እንዲከፋፈሉ እንዲጣሉ አደረጋቸው። አብሮት ላይቭ ከፍተው ሲወያዩ የነበረው ልጅ ወደ ክርስትና መጣ። ፋይናሊ ኦልሬዲ ብቻ ከእስልምና ወጣ አይደል? ስለዚህ አብሮት አልቆየም። ግን የሸረበው ሸር ዘዴ ያቺ ቪዲዮ ከወጣች በኋላ ጠብ ተነሳ ማለት ነው። መልሶ እኛ ንቀኔታው ነው። እኔ አንድ አርቲክል ብቻ ነው የጻፍኩት ቴሌግራም ላይ፣ እሷ ነው ጸሎት አደርግላችኋለሁ። እናንተ በዚህ መጠን ሸር እያሰባችሁ ከነበረ ስለዚህ ራሳቸውን ይበላል። ኔስ ብቻ የዚችም ልጅ አሁን እፎይን ድራማ ያስቀሯት ኡስታዞቹን ጀግና ምናምን ያሉ እንትን የተባለ በየቤቱ እየተዞረ እፎይ እንዲህ ነው፣ እፎይ አያውቅም፣ እፎይ እንዲህ ነው ጀግና እያሏት ጊፍት ሲሰጥ እንደዚህ ሲያደርግ ሴቶቹን እንደዛ ሲያደርጉ ከቆዩ በኋላ አሁን መልሶ ራሳቸውን በላቸው። እንዴት የጠብ ምክንያቱ ሆነ ማለት ነው። እፎይ እንደዚህ ነው፣ እፎይ እንደዚህ ነው እያሉ ሲሉ የነበሩ ገስት ላይ በፊቱኑ ሙስሊም ናቸው ክርስቲያን አይደሉም። ይህንን ደግሞ እኛ አይደለንም ቀድመን እኛ ብለን ነበር መረጃው ስላለን
ከዛስ የራሳችሁ እህቶች መጡና ንጽጽር በፊት ሊሰሩትም ሲጣሉ ጊዜ በቃ እኛ መረጃ እናውጣ ብላ ወጡ። ከዛ ኡስታዞቹ መጡና እኔ ብትጠይቀኝ አሁን አንድ ሰው እንደዛ ቢያደርግ ንስሐ ግባ ወንጀል ነው ይቅርታ ጠይቅ ብዬ አደባባይ ላይ አጋልጠዋለሁ እንጂ ዝም በሉ በቃ እንትን አትበሉ፣ ለካፊሮች አሳልፋችሁ አትስጡ አንልም። እኔ ሰንበዲ እንደዛ ቢያደርግ አሁን ንስሐ ግባ፣ እንዴት እንደዚህ አይነት ስህተት ትሰራለህ ነው የምለው። እንዴት እንደዚህ ታደርጋለህ ነው የምለው። የእናንተ ኡስታዞች ግን በውስጥ በቃ ታረቁ፣ ተስማሙ ምናምን ነገር። ይመቻችሁ፣ አይነስ ይመቻችሁ። እሺ ቀጥሉ ወንድሜ። አሁን ወደ ርዕሱ እንመለስና እየሰማኝ ነው አለ እየሰማ ነው። ቀጥሉ። አሁን ወደ ርዕሱ እንመለስና በእስልምና አጋንንት እናንተ እንደምትፈቱት አይደለም። በእስልምና ያው መልእክተኛው አለይሂ ሰላቱ ወሰላም ነብዩ መሐመድ የተላከው ለእኛም ለአጋንንትም ነው፣ ለጅንም ለሰውም ነው። ለሰውም ለጅንም ነው የተላከው። እስከ የመጨረሻው መልእክተኛ ነው እሱ። ከሱ በፊት የተላኩት መልእክተኞች እንዳውም ለጠቅላላው የዓለማችን ህዝብ አልተላኩም። ለተወሰነ በጎሳ ነው የተላኩት። እሱ ግን ለዓለማችን ህዝብ ለቀይም ለነጭም ለጥቁርም ለሁሉም ነው የተላከው። ለዛ ብቻ ሳይሆን ለአጋንንትም ነው የተላከው። ከአጋንንቶቹ ወደ ቁርአን ያመኑ አጋንንቶች አሉ፣ እስላም የሆኑት ማለት ነው። ለዛ ነው አጋንንት እንዳለ ሰይጣን አይደለም ለማለት ነው። ስለዚህ ለሁሉም ለዓለም አጋንንቶች ተልኳል ማለት ነው። ማለትም ለሁሉም ሰው በዓለም ላይ ላሉትን የተላከው መሐመድ ካልክ በዓለም ላይ ላሉት አጋንንቶች ነው የተላከው ወይስ ስፔሲፊክ? ለምሳሌ መዲና በነበረበት ሰዓት ላይ እባቦችን እንዳገሉ እባቦች የሆኑ ጂኒዎች አሉ። ቤታችሁ ከመጡ ጂኒ ከሆኑ 3 ቀን ያህል እስከ 3 ቀን ጠብቋቸው። በአብርሃምና በሱሌይማን ቃል በተገባልን ጂኒ ከሆንክ ውጣ እንጂ በሉት እንጂ እንትን እንዳትሉት ብሏል አይደለ? አሁን መልካም የሆኑ ጂኒዎች ከመዲና ተቀብለዋል እስልምናን አለ። ከባብ የሚሆኑ ጂኒ 3 አይነት ክፍሎች አሉት። የበራሪ ጂኒ አለ፣ በውሽራ አለ፣ በእባብ አለ። መልካም። አሁን ከእባብ የሚሆኑ ጂኒዎች መሐመድን ተቀብለውታል፣ አምነዋል። እነኛ አሁን በመዲና እና በዛ አካባቢ ያሉት ናቸው ወይንስ በዓለም ላይ ያሉትም ነው ያመኑበት? አላህ እሱ ሲልክ ለዓለማችን ነው የላከው። ለዓለማችን ላይ ላሉት ጂንና ዓለም ላይ ላሉት እንስ ነው የተላከው፣ ለሁለቱም። ግን ያው ጥሪውን ሰምቶ እምቢ ያለ አለ፣ ጥሪውን ሰምቶ የተቀበለው አለ። ያው እንደኛው ነው እንደ ሰው። ግማሹ ጥሪውን ሰምቶ የተቀበለው አለ፣ ጥሪውን ሰምቶ ያልተቀበለ አለ። ከጂንም እንደዛው ነው። ስለዚህ ሰሃባዎች ምናምን አሉ፣ የጂኒዎችም ሰሃባዎች ሳይሆን ያመኑ እንትኖች አሉ፣ ግሩፖች። በዛ አለይሂ ሰላቱ ወሰላም እሱ በነበረበት ሪሳላውን አሁን በመዲና አካባቢ ያሉት እሺ አመኑ። ያንን የመሐመድን መገለጥ ታዲያ በዓለም ላይ ላለው ደግሞ ማን ያስተማረው ታዲያ? ተከታዮች ጋር ሌሉ የመሐመድ ይህን የሚያስተምሩ ከራሱ ነው የተማሩ የነበሩት ጅኖቹ። መሐመድ ደግሞ ያለው እኮ በመዲና ያሉ ጅኖች ናቸው ከሱ የተማሩ እንደሆነ የተናገረው እንጂ አሁን ኢትዮጵያ ያሉ እርስ በርስ እኮ ያው እንደኛው ነው። እርስ በርስ ይማማራሉ እኮ እነሱ እኮ። አሁን ለምሳሌ ከጅኒ ከሆኑ እባቦች አሉ። ኢትዮጵያ ውስጥ ያሉት እባብ ጅኒዎች መዲና ሄደው ነው የተማሩት ነው ወይንስ ሌላው ለሌላው ነገሮች እዚህ ደርሶ ነው? እንደኛው መጅሊስ አላቸው። አሁን የጂኒ መጅሊሶች አሉ። አሁን መጅሊስ 5,000 6,000 10,000 ሰው የሚያስተምር የለም። የእስልምና ትምህርት እንደዛው የጂኒ ማለት ሐጅ ያደርጋሉ ከኢትዮጵያ ሄደው ለምሳሌ ሐጅ ያደርጋሉ። አምስቱን አርካኑል ኢስላም እና ኢማኑል ኢስላም 5ቱን እና 6ቱን ይፈጽማሉ፣ ያሟላሉ። 5ቱን ይፈጽማሉ፣ ይሰግዳሉ፣ ጾማሉ፣ ሰደቃ ያወጣሉ፣ ሁሉንም ነገር ይፈጽማሉ። አሁን ያለው ገንዘብ ያለው ነው ሰደቃ የሚሰጠው ሐጅ የሚያደርገው። ስለዚህ ገንዘብ ማለት መሳፈሪያ ገንዘብ አለ አይደል ነው። ይሄን አስረዳኝ። ሰደቃ የሚሰጣሉ፣ ዘካ ያወጣሉ ካልክ አይ ዶንት ጌት ዘ ፖይንት። እንዴት የሆነ ሀጀር አልአስዋድን ሄደው ይስማሉ፣ ኃጢአታቸውን ይቅር ይባላሉ። እንደዛ ነው እያልን ያለው እኮ በደምብ
ኖ መሳፈሪያ ገንዘብ በምን እንዴት አልመጣልኝም? ይሄን አስረዳኝ። ማለት እባቦቹስ እንዴት ሐጅ ለማድረግ ገንዘብ ያስፈልጋል። እሺ ገንዘብ ይሰጣሉ እነሱም ማለት ነው። ዘካ ገንዘብ ያወጣሉ ነው። ዘካ ለእንትኖ የሚሰጥ ነው ካገኘኸው ላይ። እነሱ እኮ መንፈስ አይደሉም እንዴ? አይታዩም እኮ ጅኖች ይታያሉ እኮ አይታዩም። ነገር ግን የእባብ ጅኖችም አሉ ደግሞ እኛ እናይም እንጂ እኛ ጋር ሐጅ ያደርጋሉ። ለምሳሌ ሐጅ ስናደርግ ሐጅ ያደርጋሉ፣ ግን እኛ እናይም። ጅኒም ሊሆን ይችላል። እባቦች አሉ አይደለ? ጅኒ የሆኑ እኮ እባቦችም አሉ። እሱ እኮ ጅኒዎች አንዳንዴ የሚገለጡት በእባብ ይገለጣሉ፣ በንፋስ ይገለጣሉ፣ በተለያዩ ነገሮች ይገለጻሉ ጅኖች። እሱ መገለጫቸው ነው እንጂ ጅኖች መንፈስ ናቸው፣ አይታዩም። እባቦቹ አሁን ይሄንን ሄደው ይነካሉ ሀጀር አልአስዋድን አይደለም። ሌላ ነገር አትጠይቃ ዝም ብለህ። አሁን ለምሳሌ ጅኖች እኮ አንዳንዴ ወደ ሰው ሲመጡኝ ሐጅ የሚደረገው ለምንድን ነው? ይዞራሉ፣ ከአባን ዞረው ይህንን ነክተው ይመጣሉ። እኛ ሰው እንደማያደርገው ነው የሚያደርጉት። ግን ኢትዮጵያ ያሉት እባቦቹ አትበላ እባብ ያላ ከማል ጨዋታ አታርጓ ጨዋታ ባታርጉ ጨዋታ እኮ አይደለም ትክክለኛ የእባብ ጅኖች እኮ ስላሉ ነው። ከማል ቀጥል ወንድሜ፣ ቀጥል አንተ። እፎይ እስኪ አንዴ መጀመሪያ አንድ ነገር ፈልጌ ነው ከእናንተ ማለት ነው። ምክንያቱም እኔ የምልህን ነገር ታደርግልኛለህ። ከዛ በኋላ ይሄ ነገር ስተት ነው አይደለ? እያስተማራችሁ ነው ያለው ስተት ነው ብላችሁ ነው። ስተት ከሆነ እኔ የምልህን አድርግልኝ። ከዛ በኋላ ስተት ከሆነ ደግሞ እናንተ በምትሉት ጌታ እገባላችኋለሁ ማለት ነው። አሁን አንደኛም ጥቂም ታውቃለህ፣ ጅን ምናምን የሚለው ነገር ከመጀመሪያው ሱራውን ንገረኝ። በቃ ቁርአን ሱራው ማን ነው? ከዛ በኋላ እያየሁ እናወራለን። አንተ ጋር ማለት ነው። አንተ በምታሳይ ሳይሆን አንተም ጋር ቁርአን አለ። የሁላችንም ቁርአን አንድ ስለሆነ ገብቶሃል። ቁርአን ንገረኝ አንተ የት ላይ ሱራ እንደሆነ። ሱራውን ካየሁት በኋላ ደግሞ አንተ ጋር እናወራለን ማለት ነው። ማለት ምኑን ነው ማሳየህ? ቅድም ለምሳሌ አሁን ስለ እንትን እየለጠፈው ነበር። ይሄ ካለ ስጋ ሆነ የሚለው ፕሮፋይል ላይ ያለው መሐመድ ምናምን ብሎ እኮ የሆነ የጻፍከው ነገር ነበረ። ኦኬ አጋንንት መሐመድ አላህን ስም ሲጠራ ወደሱ የመጡት የእሱን ሱራውን ንገረኝ፣ ቁጥሩን ንገረኝ። አያት አለው ሱረቱ ጂን የጋኔኖች ምዕራፍ ቁጥሩን ንገረኝ። 72ኛው ምዕራፍ ሙሉ ምዕራፉ የሚያወራው ሲጀመር ስለ አጋንንቶች ነው። ኡኪያ የሚባል ገባ ማዕከል ላይ ሙሐመድን አጋንንቶች እንትን ያሉት አለ ሰምተው የመጡት ምናምን መጀመሪያ ወደ ሰማይ ሲሄዱ ቁጥር 8 ድረስ ጨረቃ እንትን ከዋክብት እንደተደረጉ እንደዛ የሚያወራ ክፍል ነው። ዞረው በኋላ ምን ተፈጥሮ ነው ብለው ሙሐመድን እንዳገኙት ሀዲሳቶች አሉ። ተመለስ፣ እዚህ ጋር ይከፈትልሃል። እንደዛ ከሆነ ተመለስ፣ እዚህ ይከፈትልሃል። ምክንያቱም ብታነበውም አይሰማንም ለኛ። ሰላም ናችሁ? ሰላም እንደን አለን። እኔም ተከታዮችም ሞኝ ነን ያለው የቱ ጋር ነው? መሐመድ ያ እኔም ተከታዮች ሞኝ ነው ያለ ማን ነው? እሱ እንደዛ ያለ ሰው አለ? ንገረኝ። ማን ላይ ምኑን ልንገርህ? ሱረቱ ጂን እዚህ ጋር ከፍቶልሃል፣ ይከፈትልሃል። እዚህ ጋር ሱረቱ ጂን መሐመድ ምንድን ነው ያልከን? እሺ አሁን አንተ ወደ ላይ መሐመድ ምንድን ነው ያልከን? እኔም ተከታዮች ሞኝ ቅድም እንድትል ነበረ። ወደ ላይ እኔም ተከታዮች ሞኝ ናቸው ሳይሆን እኔም ተከታዮች ያልተማርን ወይንም መሀይም ናቸው ነው የሚለው። ያ ማለት ተቀለ ከኔ በላይ ደግሞ ለምሳሌ እኛ ምን አለ መሰለህ፣ የኛ መመሪያችን ቁርአን ነው። ገብቶሃል? ችግር የለውም። አሁን ታውቃለህ አለ ፈጣሪ ካሳወቀ በላይ ደግሞ የማውቀው ነገር የለም። አዋቂ እሱ ነው ማለት። ኦኬ ምንድነው የፈለከው? እሺ ወንድማችን ያን ቅድም ለምሳሌ ስተሰይ ነበረው ማለት አብዱራህማን። ኦኬ ሎክ ሱረት ክፈትለት እንትኑን መሐመድ ዘይን ቁርአን ሱራ 72 ቁጥር ስንት ነበር? 72 19 አንተ ብልያ እነሆ ያለ ባሪያ መሐመድ ወይ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ
ድርብርብ ሊሆኑ ያለ ቀረቡ ባሪያ መሐመድ አለ የሚጠራው ሆኖ በተነሳ ጊዜ ጋኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ አለ። ከዛ ወደ ላይ አድርገው አንተ ስክሮል አድርገው ወደ ላይ እኔ የምገዛው ጌታን ብቻ ነው አንድን ማላገረም በላቸው ነው እኮ። አሁን ይሄ እኮ ትእዛዙን እያቀረበ ነው ያለው። ገብቶሃል? እያስተማረ ነው ያለው። ገብቶሃል አይደል? ለማለት የፈለገው እኔ የምገዛው ጌታዬን ብቻ ነው በላቸው እያለው እኮ ነው። ገብቶሃል? አንተ ለምሳሌ ተደራርበው ወደሱ ሲመጡ ምን ብሎ ነገራቸው? ለዛ ብሎ አወራቸው። እነሱ ደግሞ ምን ብለውት ነበር? አስቀድሞ ምን ብለውት መሰለህ? አስቀድሞ አብረን እንስገድ ብለውት ነው አይደለ? ኖ መጀመሪያ አሁን እናንተ እኮ የምናወራው ቁርአኑ ላይ ያለው ነው እንጂ ከቁርአኑ ውጭ ያለ አይደለም። እናንተ አሁን ከላይ ራሱ ነው የምናወራው። ከፍ አድርግለት ቃል አለ። ኖ ዝቅ አድርግ። ኧረ እንደዚህ አይደለም። አሁን እኮ ተርታው ነው እያወራን ነው። አንድ ላይ አንተ ያው ይታያል። ዝቅ አድርገው። መጀመሪያ ከላይ ጀምር፣ ቅድም ከጀመርንበት ማለት ነው። ከቁጥር 19 አድርገው ቀጥል። ከዛ አሁን ስክሮል አድርገው ወደ ላይ 20 ላይ አድርገው፣ ቁጥር 20 ላይ። ከዛ እኔ የምገዛው ጌታን ብቻ እንጂ አንድንም አላገረም በላለዋ እያስተማራቸው ነው ያለው። ከዛ ከስክሮል አድርገው ወደ ላይ አድርገው። ትንሽ ዝቅ አድርገው 21 ማለት ነው። እሺ እኔ ለእናንተ ጉዳትንም ቀጥታንም አልችልም በላቸው። እኔ ለእናንተ ጉዳትንም ሆነ ቀጥታንም አልችልም በላቸው። ያማሉን ታውቃለህ፣ ሂዳያ የሚሰጠው ፈጣሪ ነው። እኔ እናንተ ማስተማር ነው እንጂ ከእናንተ ከአላህ ውጭ ሌላ ጌታ እንደሌለ እናንተ ማስተማር፣ ከዚ ውጭ ደግሞ ማድረግ እንደማይችል ላስተምራችሁ ነው እንጂ እናንተ ወደ ለምሳሌ ከክርስቲና አምጥቼ ወደ ሙስሊም መለሰ። ስለዚህ አሁን ሂዳያ የምሰጥበት አቅም የለኝም። ስለዚህ እንደዚህ እያላቸው ያለው አጋንንቶች አማኝ ናቸው? አማኝ አይደሉም? አማኝ አይደሉም። እያስተማራቸው እኮ ነው ወንድሜ። አሁን ስለዚህ አማኝም ይሆናል ያልሆነም አለ። ልንገርህ፣ ትምህርት የምሰጠው ለምሳሌ እዚህ ክርስቲና ላይ አለ እኮ ተስማማ። ስለዚህ እነኚህ አማኝ ሆኑም አማኝ ያልሆኑም እኮ አንድ አዳምጠኛ ጥያቄን ስማና በዛው ትቀጥላለህ። አማኝ ሆኑም አማኝ ያልሆኑም እያስተማራቸው ነው አይደለ? አጋንንቶቹ እነኚህ እያስተማራቸው ያሉት አጋንንቶች ልክ የአላህን ስም ሲጠራ ነው አይደለ? ወደሱ ደረብረበው ነው የመጡት አይደለ? የአላህን ስም ሲጠራ መሐመድ ደረብረበው ነው። አማኞቹም አማኝ ያልሆኑም አጋንንቶቹ መጡ። ስለዚህ ከዛ እነሱን ማስተማር ጀመረ። እፎይ ወይ አንዴ እንድናደርግ ወንድሜ፣ ገና ከመጀመሪያው ከንተማን ጀምር። ቁጥር 1 ከሚለው ደስ ይለኛል። ከአንድ ቁጥር እንጀምር። መሐመድ አላ ነው ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ፣ ቁርአንን ሰሙ። እኛ አስደናቂ የሆነ ቁርአን ሰማን አሏ። መሰከሩ፣ ራሳቸው ከዚህ መሰከሩ። አየህ መሐመድ ሆይ በላላ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ፣ ቁርአንን ሰሙ። እነዛ ጅኖች አስደናቂ የሆነ ቁርአን እኮ ሰማን አሉ እኮ። ገብቷላ እኮ። እንዴት ነው የሰሙት? መሐመድ ጋር ሄደው ነው የሰሙት። ሲሰሙ ከዛ ድርብርብ ሆነው ወደሱ መጡ። እኔስ ቀጥል። አሁን ያ ብሎ ማለት ታውቃለህ፣ ቁርአን የወረደው መጀመሪያ ለማመሰላ ጅብሪል አመጣላቸው። ጅብሪል ለማን ይዞላቸው መጣ? ለነብዩ አለይሂ ሰላቱ ወሰለም ይዞላቸው መጣ። እነኛ ጋንንቶቹ ዞሩ፣ በአለም ላይ ዞሩ። እንደ ሐዲሱ መሰረት ምንድን ሲዞሩ ሙሐመድን አገኙት። ሙሐመድን ሰሙትና ከዛ በኋላ ወንደርፉል ቁርአን፣ አንተ ደስ ይላል፣ በቃ በዚህ እንመናሉ። ይሄ እኛ የምትጠይቀን አሁን ሰንበዲ ፈልገው አገኙትና ሴጣኖች ዞረው በእሱ አመኑ ብትለን አጋንንት ሐሰተኛ ነው፣ ውሸተኛ ነው። ስለዚህ ያ ሰውዬ ምርጥ ለአጋንንት መሳሪያ ሆነ ተገልጋይ ሆነ ነው ብለን ምናምነው። ኤኔስ ታሪኩ በደንብ ቀጥለው ሳይ ሙስሊም 449 ላይ የኡካዛ ታሪክ አጋንንቶቹ እንዴት እንዳመኑ ተስር መያዝ የምትፈልጉ ሳይ ሙስሊም ሷሂህ ሙስሊም 449 ላይ ታሪኩ አለ። አሁን ያወራሁት ማለት ነው። እንሄድበታለን። ከፍ አድርገው የለም ይሄንም አትበል
ላትጨምር የለም ላይ አንተ አድርገው 2 ቁጥር ላይ አድርገው 2 ቁጥር ላይ አድርግለት። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን አለ እኮ እዚህ ጋር ሰማዋ። ወደ ቀጥተኛ የሚመራን ቁርአንን ሰማን አለ። በእርሱም ጌታችንም አንድንም አናገራም አለ። ያው እስክሮል አድርገው 3 ቁጥር። ስለዚህ የአጋንንቱ ምስክር ያመኑበት አጋንንቶች ከዛም ትክክል ያሉት ከዛም ልጅ ሚስትም የለውም ብለው ምስክር የሰጡት እኛ እውነት ነው ብለናል። ምክንያቱም ሴጣን ውሸተኛ ነው። ይሄ አሪፍ እምነት ነው። በዚያ አምነናል። ሴጣኖች ወደ ነገር ፈልገው በሰሜን በደቡብ በምስራቅ በምዕራብ ዞሩ፣ መጨረሻ ሊያገኙት መሐመድን ነው ይላል። ከዛም አንተ ወንደርፉል እውነተኛ ነብይ ነህ አንተ። ከዛ በአንተ ምን ይላሉ? ሰይጣንና አጋንንት አንድ ነው እንደ እፎይ ለምን ታዘባርቃለህ? ከማልተው ካመነ በኋላ አሁን አንተ ራስህን ልጠይቅህ ሆና በቃ አሁን ትክክለኛ መተልኛላ። በቃ አሁን እዚህ ጋር ያለውን ቁርአንን እየነገረ አንተንም እኔንም እየነገረ ነው አይደል? እሺ እናንተ እግዚአብሔር እሺ አጋንንት የለም ብለህ ታምናለህ አንተ በምድር ላይ? አይ የለም ብዬ አላምንም። ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም? በራስህ ልምድ አለ ፈጥሮታል። ለምን ፈጠረው? ማንን? አጋንንት ለምን ፈጠረው? እንዲታዘዙ እንዲያገለግሉ። ስለዚህም እኮ አሁን ታውቃለህ እስልምናው ላይ መጣውላ። አሁንም ቢሆን እኮ እነሱን የፈጠራቸው እንዲታዘዙ እንዲያገለግሉ ነው፣ እያስተማራቸው ነው ያለው። ገብቶሃል? ተረዳኛ? ያው ራስህ እኔ እኮ ለምን ፈጠራቸው የሚል ጥያቄ እኮ የለኝም። ለምን ፈጠራቸው የሚል ጥያቄ የለኝም። ለምን ተላኩ እኮ ነው አልከው። አይደለም ደግሞ አንድ ወደ ራስህ እንጣለም። አንድ ጥያቄ ልዩነቱ አለው። እኛ ፕሊስ አዳምጠኝ እሺ። እኛ ጋር ያመፁት አጋንንቶች ተጥለዋል። የተጣለ ነው። ሐሰተኛ ናቸው። ጠመዋል። የጠመሙ ናቸው። ይዋለዳሉ፣ ይወልዳሉ፣ እንደዚህ ይሆናሉ። ከዛ ደግሞ እነኚህ ሴጣን ወይንም አጋንንቶች እውነተኛ ናቸው። ከዛ እንደዚህ ያምናሉ ብለን አናምንም እኛ። ያማ እኮ ልክ ነህ። እኛም እኮ በሰውም እኮ ልክ ነህ። ለምሳሌ ባመንኩበት ፈጣሪ አንተ ክድሃል፣ ግን አንተን ፈጥሮሃል። ገብቶሃል አይደለ? አንተን አስተምሮሃል። ከሰው ጋር ታገናኛ። ሰውና እነሱ አንድ አይደለንም፣ አንድ አይደሉም። ስለዚህ አታገናኘው፣ የሚገናኝ ስላልሆነ። ስለዚህ አሁን ወደዚሁ እንመለስና ሳይ ሙስሊም 44-49 ላይ ቅድም የለም ያልከውንም ክፈትለት። ቁርአኑም ላይ ምንድነው እሱ አርጉመንት ብዙም ምንድነው ይረዳኛል ብለህ ከመጀመሪያም የጀመርከው ያው ቅድም ያልኩት ይሄ ነው። ሜሴንጀር ኦፍ አላህ ኔዘር ሪሳይትድ እንደባለው ተቆርጧል ይመስለኛል። ሱረቱል ሙስሊማ ሳይ ሙስሊም ሱረቱ ሙስሊም ይባላል። ግሮል አድርገው 449 ሶሂህ ሙስሊም አይደል እያለ ያለ አንተ አንተ ምንድን ነው ይህ ሐዲስ ከየት ነው የመጣው? አንተ ያመጣው ሶሂህ ሙስሊም ልንገርህ። አሁን በዚህ ልንገርህ አንተ ጋር እናወራ። ሶሂህ ሙስሊም ነገር አሁን ታውቃለህ። መጀመሪያ እስኪ እንትኑ ያዘጋጀውን ሰውዬ እንትኑ ግለጥና አሳየኝ። ለምንድን ነው የሳካው ነው ያልኩህ። ለምንድን ነው የሳካው? ጀርባውን ቅድሚያ የስማንን እንዲያዘጋጀ ይሄን ሶሂህ ሙስሊም ይሄው ወንጌል ምንድን ነው? ሳሂህ ሙስሊምን ትቀበላለህ? አትቀበልም? ተፈለክ አረብኛውን አድርግለት። ሶሂህ ሙስሊም እኮ አለ። ገብቶሃል? ቅድሚያ እኮ ሶሂህ ሙስሊም ማለት ምን ማለት ነው? አንተ ትርጉሙን ታውቀዋለህ? ትቀበላለህ? አትቀበልም? ቅድሚያ ሶሂህ ሙስሊም ይቀበለዋል። አንተ ጋር ያለውን ሶሂህ ሙስሊም ግን አልቀበለውም። ለምንድን ነው የሳካው? አንተ ጋር ያለውን ታውጣዋለህ። ለምንድን ነው የሳካው? ሶሂህ ሙስሊም ያለውን እኔ ግልጽ ስላለ ወይ ለምንድን ነው የሳካው ነው ቅድሚያ እንደሚያውቅ ስለሳክ ነው። ለምን መሰለህ? እኔ እንደዚህ አለ እውቀት ገብተው እንደሚያውቅ አክት የሚያደርጉ ሰዎችን ሂሚሌት ማድረግ በጣም ነው ደስ የሚለኝ። ቆዳዬ ውጥር ውጥር ይላል፣ ጡንቻዬ ውጥር ውጥር ይላል። አላዋቂነታቸውን ማሳየት በጣም ደስ ይለኛል። እንደሚያውቅ ሲስቅ ሰው
እኔ ምስቅበት ፓርት አለ። አላዋቂነቱን አውቄ ላልፈው ስፈልግ ብዬ የለበጣ ስቄ ላልፈው እችላለሁ ባላስነቃ። ነገር ግን እንደሚያውቅ ሆኖ ያንን እንደማያውቅ ሲገለፍጥ ሳይ ቆዳ ይወጣጠራል፣ ደረቴ ነፋ ነፋ ይላል። ደስ ደስ ይለኛል ይህንን ሰው መቅጠር። ምክንያቱም እኔ ከቡሃሪ ላይ በቃኝ እስከምትል ይህን አዲስ ስለምሰጥ ማለት ነው። ከሌሎችም አዲስ ከሁሉም አዲስ ይህንን መረጃ ስለምሰጥ ማለት ነው። ከተፍሲሮች በቃኝ እስከምትል ስለምሰጥ ማለት ነው። ግን ይህንን ታሪክ ከናታቀውም ወይንም ከነሳታቀው ግን ሳቅህ ፋይን ነበረ። ሳቅህ ግን ምንድነው? እሱ ደገምከው። መድገም ብቻ ሳይሆን እንደሚያውቅ ሆነ አክት ስላደረግ በጣም ይደብራል። ለወደፊቱ አይልመድ ወይም አታውቀው ከሆነ ታሪኩን የውካዛን ታሪክ ማታቅ ከሆነ አትድገመው ወደፊት። እንደዚህ አይነት ነገር የሱረቱ ጂኒን ልንገር፣ የሱረቱ ጂኒን አርቲክል ሁሉ ጽፌበታለሁ። ከቁጥር 1 ጀምሮ ያለውን እያንዳንዷን በትኜ ወደ ሰማይ ሲሄዱ ምን እንደገጠማቸው ቁጥር 8 ላይ አድርግለት። ቆይ ፈስረው ልበልህ እስኪ። ምዕራፍ ቁርአን ነው ያድርገው፣ ቁጥር 8 እና 9 አድርገው እና ፈስረው እስኪ። እኔ አርቲክል ጽፌበታለሁ እንትኑን ጠንቅቄ ስለማውቀው ማለት ነው። ስለዚህ የትም አትሄድም እና አንዳንዴ ተላልፈን ሆን ብለን እንትን ስንል ለበጣ ሳቆች ምናምን አስፈላጊ አይደሉም ለእውቀት ስለሆነ እና አንብብ እስኪ። ያው ዩካዛውን ፈልገው ወደ ላይ ወጥተው ወደ ታይ ወጥተው በሰሜን በምዕራብ በሁሉ ካለው መጨረሻ ላይ የሆነ ታሪክ እንደሆነ ያመጣሁት ነው። ኦኬ። እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦ ተሞልተው አገኘን። ከፍ አድርገው። እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦ ያገኛል። ከፍ አድርገው። ዝቅ ትንሽ በደንብ ከፍ አደረግ። 10 እናሳየን። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሽቷል ወይስ በእርሱ ጌታቸው ደግን ነገር ሽቷል ማለትን አናውቅም። አሁን ፈሰረው ይህን ክፍል እስቲ 3 ናያች ቀጥል። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችም ችቦዎችንም ተሞልቶ አገኘናት አለ። ገብቶላ? ይህን እያለ ያለው ምንድን ነው የሚያወራው? ናቸው ምን ማለት ነው? ያ ማለት እኛም ሰማይን ለመድረስ ፈለግን ብሎ ማለት ወደ ላይ ይሄዱ ነበር አይደለ? ሰማይን ለመድረስ ታደሳ ገና ጠባቂ የሆኑ ችቦዎችም እኮ ተሞልቶ አገኘናት። ያ ብሎም ተቀለ መላእክት ራሱ እኮ ወደ ሰማይ እንዳትል ፍቃድ አለው እኮ ማንም ሰው። ለምሳሌ ነብዩ አለይሂ ሰላቱ ወሰላም ወደ ሚዕራጅ የሄዱበት ምክንያት መቼ ነው መሄድ ያቆሙት? መቼ ነበር የሚሄዱት? በፊት ይሄዱ ነበር? እንዴት ማለት አለ? በፊት ይሄዱ ነበር? በፊት ይሄዱ ነበር ማለት ወደ ሰማይ እንደሄድ እኮ እየነገረ እኮ ነው። እንደሄዱ እዛ እኮ እንዳይደርሱ እኮ ነው። እሺ እየሄዱ እየሞከሩት እኮ ነው። እየሄዱ የሞከሩ ሰዓት ምን አሉ? እኛ እኮ ሰማይ ለመድረስ ፈለግን እኮ አለ። ብርቱ ጠባቂዎችን እኮ ችቦችን ተሞልታ አገኘናት። ያ ብሎ ማለት እነሱ ለምሳሌ አሁን መላእክት ብዙ አይነት መላእክት አለ። ለምሳሌ ሩህ የሚያወጣለ፣ ለምሳሌ መልእክት የሚያደርሳለ፣ እንደዚህ ነገር መላእክቶች አሉ አይደለ? ፋይል። ስለዚህ ገና መሄድ የፈለጉት በመሐመድ ጊዜ ነው ማለት ነው? ኖ መጀመሪያ ገና አወለን ገና ሁሉም በተፈጠረ ሰዓት እኮ ማለት ነው። ያኔ ሁሉን ገና በነብዩ አለይሂ ሰላቱ ሰላም በሳቸው ጊዜ እኮ አይደለም ጂን የመጣው ገብቷል። ገና ከዱረም አለ እኮ። ስለዚህ አስቀድሞ ነበር መሄድ ፈልገው ያልቻሉት ማለት ነው። ይሄ እኮ ማለት ታውቃለህ፣ ይሄ እያለ ያለው እኮ በመሐመድ ጊዜ ነው መሄድ ፈልገው ወደ ሰማይ መውጣት ፈልገው ያልቻሉት በመሐመድ ጊዜ ነው ወይንስ ከሱ በፊትም በእነ አደም በእነ ሙሳ ጊዜ ነው? ገና ከአደም ገና አወለን ከአደም ጀምሮ። ቴንኪው እናመሰግናለን። ቀጥል። በጣም ተስማምቻለሁ። በጣም ተስማምቻለሁ። እስልምና እናፈርሰዋል። ምክንያቱም ከአደም ጀምሮ አሁን ታውቃለህ እያስተማረና ይኸው ልንገርህ፣ ለምሳሌ አሁን የአደም እስልምና እንዳፈረስከው አወቅም። ቀጥል።
ከአደም ጀምሮ ለምሳሌ ያሉ ነቢያቶች በጣም ለራሳቸውና ለራሳቸው የተላኩ እኔ ነቢያቶች በቃ ስለ ነቢያቶቹ አይደለም፣ በቃ ተስማምቻለሁ። እኔ ምን ብለኸኛል? ከአደም ጀምሮ መጀመሪያና መውጣት ፈልገው አልቻሉም ብለኸኛል። ተስማምቻለሁ። በመሐመድ ጊዜ ሳይሆን አስቀድሞ ነው። ተስማምቻለሁ። ገና አስቀድሞ ነው። ይህን ጋም ታውቃለህ። ይህን እዚህ ጋር እያለን ያለው ለምን ታውቃለህ? ለምሳሌ አሁን ከዚህ በፊት የነበሩ ነቢያቶች አሉ። እነዛንም ስለዚህ ነገር አስተምሯቸዋል። ማንም ሰው መውጣት እንደማይችል ማለት ነው። ፍቃድ ከተሰጠ ብቻ ነው እንጂ አምረ ማለት እዚህ ጋር ተስማማሁኝ እኮ አልስማማም አልኩ እንዴ? አሁን ልንገርህ ደግሞ አንድ ከአንተ መጠየቅ የምፈልገው ነገር ማለት ነው። ኧረ ክፍሉን ቅድሚያ ፈስር፣ በእናትህ ቅድሚያ ክፍሉን ፈስር እና ጨርስ። መጽሐፍ ቅዱስ የት ነው የወረደው? የእናንተ መጽሐፍ ቅዱሳችሁ የት ነው የወረደው? ክፍሉን ፈስር እና ጨርስ። ቅድሚያ እጠይቃለሁ፣ መልስልሃለሁ። እሺ ወደ ላይ ስክሮል አድርገው። እኛ ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበርን አለ። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል። እያየው ነው። ቀጥል። የምን መፈሰር አያስፈልገውም። ቀጥታውን ራሱ ለአንተ ለንተቃል የመረዳለች ሰው ቀጥታውን ራሱ ፍቺ እኛም ምንድን ነው የሚለው? እኛም ከእርሷ አለ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር አለ። እሺ የት ነው የሚቀመጡት? እኛም ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር እኮ አለ። የት ነበር የሚቀመጡት? አንተ መጽሐፍ ቅዱስን ለማዳመጥ የት ነበር የምትቀመጠው? አሁን መልሰው ቁጥር 8 አድርገው። ለራስህ አዳምጥ። ቁጥር 8 አድርገው በደንብ አስተውል። ቅድም ብያለሁ፣ እስልምናን አፍርሰዋል። እኛም ፕሊስ ቆይ፣ ምንም አላፈረስኩትም። ቆይ አዳምጥ ፕሊስ። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦዎችን ተሞልታ አገኘናት። ችቦዋ እነሱን መቅጫ ነች አይደለ? እስኪ አንተ በተረዳው። እሺ ችቦዋ ሰማይ ላይ ችቦ ተቀምጣ አገኙ አይደለ? አንተ በተረዳው እንደዛ ነው። እንደዛ አይደለም። እሺ አንተ እንደዛ አይደለም የተረዳው። ወደ ሰማይ ሲሄዱ ችቦ አገኙ ሰማይ ላይ አይደል? አንተ ችቦ እያልክ ያለው ነገር መጀመሪያ ችቦ እያለ ያለውን መጀመሪያ ተረዳው። ችቦ ምንድነው? አንተ ችቦ የሄድከው ችግር የለውም። እሱ ከዋክብቶችንም በላቸው ምንም በለው። አሁን በደንብ አዳምጥ። እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦዎችንም ተሞልታ አገኘናት። ሲወጡ ችቦ ተሞልታ አገኙ፣ አልቻሉም እዛ መቀመጥ፣ እዛ መሄድ። ከዛ እስከፍ አድርገው። እኔ ደጋግሜ ነግሬህ ነበረ፣ እስልምናን ታፈርሰዋለህ። እስኪ አንተ በተረዳሃት በል፣ ምንም እኮ ሳትፈሰር። እኛም ከእርሷ ከየት ከእርሷ የተባለችው ምንድን ነች? እርሷ የተባለችው አንተ ጨርሰኝ። አትሳቅ ፕሊስ፣ እንደሚያውቅ ሰውዬ አትሳቅ። እርሷ የተባለችው ምንድን ነች? ኧረ አንተ ማታውቅም በፈጠረህ እንደዛ ለምንስ መገለማመጡን አንተ ስለምታውቅ ጎበዝ ስለምታውቅ ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር ተባለ። እርሷ የተባለችው ምንድን ነች? ይስቃል። አሁን እኔ አልተረዳውም፣ አላውቀውም። እኔ እስልምና ስለማላውቅ አንተ ንገረኝ። ገና እኮ ከላይ አበላሽተዋል። አንተ ስጨርስ ትመልሳለህ። አላዋቂነት ማስጣት ስለምፈልግ መጀመሪያ ከላይ እኮ ነገርኩህ። አንተ ራስህ መጀመሪያ ከላይ አበላሽተዋል። እርሷ የተባለችው ምንድን ነው? ቀድሜ ነግሬህ ነበር። እስልምናን ታፈርሳለህ ቀጥል ብያልኩ፣ ለዛ ነው። እርሷ የተባለችው ምንድን ነች? እኔን ሰምተኛ መጀመሪያ በደንብ ሰምቼሃለሁ። አሁን የጠየቅኩህ መልስ፣ ኮመንትም ላይ መልስልን በሉት። እርሷ የተባለችው ምንድን ነች? ና የትም አትሄድ። ተመለስ። ልንገርህ፣ የትም አልሄድም። እርሷ የተባለችው ምንድን ነች? እርሷ የተባለው ምንድን ነች? መጀመሪያ እኔን ሰምተኛል። አልሰማሁም። አሁን እርሷ የተባለችዋን ብቻ ንገረን። እሷን ነው የምንፈልገው። እርሷ የተባለችው ምንድን ነች? እርሷ የተባለችው እንዲነግርህ ከፈለግ ገና ከመጀመሪያው ጀምር። ችግር የለውም። አሁን ቁጥር 8 ላይ አድርገው። የትም አታመልጥም እኮ ቁጥር 8። ኧረ ከአንድ ቁጥር አድርገው። የትም አትሄድ። የትም ስለማትሄድ ተመልሰህ እርሷ ጋር ስለምትመጣ ችግር የለውም። ቀጥል። እየፈሰር እያብራራ ሂድ። ቀጥል። ታዘቡ። ከስር ያላችሁ ሙስሊሞች ታዘቡ። ዩቱብ ላይ ያላችሁ በተለያየ ፕላትፎርም የምታዳምጡን
ታዘቡ ሲጀመር ምንድነው ታውቃለህ? እኔ መጀመሪያ ዝም እልሃለሁ፣ ቀጥል፣ እያብራራ ሂድ። መጀመሪያ እኔ የምፈልገው እሷ የምትለዋን ስለሆነ ቁጥር 9 ጋር እና 8 ላይ ነው ጥያቄ። መጀመሪያ ቀጥል፣ አንተ ሚረዳ አፋፊን አትበለኝ። መጀመሪያ አዳምጥ። መጀመሪያ ቅድም ምን እንዳለ ታውቃለህ? ለምሳሌ በላይ አንተ ታውቃለህ ብሎ ፈጣሪውን ለሙሐመድ ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ገብቶሃል? አሁን ታውቃለህ አንተ ከኔ በላይ ደግሞ እውቀቱ ያላችሁ አሉ። ማወቅ ያለብህ ነገር ማለት ነው። ቀብሪያን ታውቃለህ አንተ ሰውን እያጠመምክ ያለኸው እኮ ማለት ነው። ገብቶሃል? ለምሳሌ በደንብ የሚያውቁት ነው ቁጥር 1 አድርጉልኝ ያልከው አንድ ሙሐመድ ወይ በልነሆ ከጅን የሆኑ ጭፍሮች ቁርአን አዳመጡ እኮ አለ። እኛም አስደናቂ አሳልፈው ወደ እስክሎት አድርገው 3 ቁጥር እነሆም የጌታችን ክብር ላቃላ ሚስትንም ልጅንም አልያዘም አለ። እስክሎት አድርገው ዝቅ አድርገው ትንሽ እነሆም አላህ ላይ ወሰን ያለፈን ውሸት ይናገር ነበር አለ። እነሆ እኛም ሰዎችና ጋኔኖች በአላህ ላይ ውሸትን ቃል አይናገሩም ማለት ተረተርን። አየህ አሁን እዚህ ጋር እያለ ያለውን ተረድተዋል? መጀመሪያ እስኪ አንተ ይሄንን መልስልኝ። እኔ ጥያቄ ቁጥር 9 ነው። እኔንም መልስልኝ። መጀመሪያ 6 ቁጥር መልሰው አንተ። የኔን መልስልኝ እንግዲህ 6 ቁጥር መልሰው። ያንተንም መልስልህ እኮ ነው። መጀመሪያ 6 ቁጥር መልስ አንተ። ምንም ያስቅ ነገር እኮ አላወራህም። 6 ቁጥር መልስ። ማንም እየሳቀ አይደለም። እኔም እኮ እየጠየቅኩ ነው ያለሁት። ወንድሞች ሙስሊሞች ሁሉም አሉ፣ እየሳቁ አይደለም። 6 ቁጥር መልሰው አልኩህ። ምንም ዝም ብለህ ፖለቲካዊ ወንድማችን አንዴ ከአንድ ቁጥር ጀምሩልኝ ያልከን ሰዓታችንን ለምን ትገላለህ? አንተ እስክሮል የምታደርገው ምንም ከስር እንዲታዘቡ ስለሆነ የምፈልገው ተውት። ከስር እንዲታዘቡ ስለሆነ የምፈልገው ያን መጀመሪያ እንመለስ። እኔ አሁን የጠየኩህን መልስልኝ። የ6 ቁጥር ምንድን ነው ጥያቄ? 6 ቁጥር ላይ 5 ቁጥር ወደ ላይ እስክሮል አድርገው። አሁን ደግሞ ወደ 5 ሄድክ። 5 ቁጥር ነው 5 ቁጥር አይደለ? ቅድም እንትን ያልኩህ አድርግለት። ታዘቡ ከስር እስልምና መልሱ ይሄ ነው። ቀጥል። 5 ቁጥር መልስልኝ። እኛም ሰዎችና ጋኔኖችን በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠርን አላ። እሺ እስኪ ምን ማለት ነው? አንተ በተረዳው ምን ለማለት እንደፈለገ አልገባኝም። አስረዳኝ። ምክንያቱም አንተ ልታስረዳኝ ከቁጥር 1 አድርጉልኝ ስላል እንደዛ ከሆነ አንተም ስም ቁጥርን አስረዳኝ። አንተ በተረዳው ወንድም እኔ እኔ ስላልገባኝ ነው። ስለዚህ አውቃለሁ ስላልክ እየሳክብንም ስለሆነ አስረዳ ነው። ጠየቅኩህ እኮ ልንገርህ። አሁን ታውቃለህ እየተከራከርከኝ ያለዋ ለምሳሌ 8 ቁጥር አስረዳኝ አልከው አይደል? አልተረዳሁማ ስለማታውቅ ማለት ነው አንተ እኮ ስለማላውቀውን አስረዳኝ። እየታዘቡ ነው ወንድሞችም እየታዘቡ ነው። ስለዚህ እንደዛ ከሆነ ማለት ነው እንደዛ ከሆነ መጀመሪያ ልንገርህ ይህን ቁርአን እንደዚህ ገልጠህ ሳይሆን ማውራት ያለብህ ስለ ራስህ ከጎን በኩል አውራ እንጂ ስለ ቁርአን አውጥተህ በዚህ ምን ማስረዳት እባክህ ክፍል ስላልገባህ ምንድን ነው የሚያወራው? ቁርአን ተፍሲር ምን አለ መሰለህ? ቁርአን ተፍሲር ስታወራ መጀመሪያ ቁርአን ተፍሲር ገብቶሃል? አንተ እንደምትተረጉመው ብዙ አይነት ፕሊስ አንብበው እኮ ቀይ ጥቁር ምልክት ሲኖረው ይኸውልህ አይ ነው እያላበህ ነው። ለምሳሌ ነው ቅድም ስገልጥ የነበረው ሶሂህ ሙስሊም አለ። ለምሳሌ ሶሂህ ሙስሊም ብለህ ቅድም ስገልጥ የነበረው አለ። አይ የለም ሶሂህ ሙስሊም የሚባል የለም፣ እንደዚህ አይነት መጽሐፍ የለም ብለህናል። የለም ፕሊስ ቁርአን ብሎ አንተ ጋር ያለው ሶሂህ የለም። ቆይ ተረጋጋ። ከስር ያላችሁ እህት ሙስሊሞች ቆይ አደረበኝ አንዴ የሰለጠነ ሰው ሁን። ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ሜቢ ይሄ ኡስታዝ ይሆናል እድል እየሰጠነው ነው። አሁንም እንዲመልስልን አውቃለሁ እያለ እያላገጠ እየሳቀ ነው። ይስቃል ሲል አሁንም ምክንያቱም በዩቱብ ላይ ያላችሁ ውሸት እኮ ነው ታውቃለህ። በቃ እኔ ቀጠፍኩኝ፣ እኔ ዋሸሁኝ። አሁን አርመህን ታስተምረናለህ ይህን ክፍል። በዩቱብም ያላችሁ ታዘቡ ምን ያህል እንደምንታገስ ምን ያህል ትዕግስታችንን የሚፈታተን አላዋቂ ሆነው እንኳን ታግሰን አላዋቂነታቸውን እንደምናሳይ አሁንም አናስወጣውም። ማናስወጣው ግን ለምንድን ነው?
ከስር ያሉ ሙስሊሞችና ክርስቲያኖች እንዲታዘቡ ነው። አሁን አስረዳን፣ ቀጥል። ለጥሜት ሰበባ እኮ ምን ችግር አለው? እንደዚህ እየሆንክ መጀመሪያ አንተ ሰው ሙስሊም በእንግሊዝኛ ለምን ታደርገዋለህ? እያወራ ያለው ከኢትዮጵያውያን ጋር። እኔ ለምሳሌ አሁን ኢትዮጵያ ውስጥ ቀጥል፣ አስረዳን፣ ፕሊዝ አስረዳ። ሲጀመር ልንገርህ፣ መጀመሪያ ልንገርህ፣ ማወቅ ያለብህ ምን ታውቃለህ? እኔ እኮ እያስረዳው ያለሁት ማለት ነው። ለምሳሌ ቁርአን ተፍሲር አለ ክፈላል። አልገባኝም፣ አስረዳኝ። ያው ፈስረው። እኔን ተረድተኛል አይደል? መጀመሪያ አልተረዳሁህም። ይኸው አንብብና አስረዳኝ። ቀድመህ አንብብና አስረዳ። መጀመሪያ አንብበው። አፋፌን አትበለኝ። መጀመሪያ አዳምጥ እንጂ በደንብ ታዘቡ። ሙስሊሞች እድል አትሰጡም፣ ሲገቡ አታስወሩ የምትሉ ታዘቡ። ኡስታዛችሁ ይሄ ነው። ልንገርህ፣ ይኸው አንተም ታውቃለህ። በጣም ስድብ መልስ ስለማይሆን ያው እኔ እንደሚያቅ አክት ለሚያደርግ ሰው ነገርኩ። ቆዳዬ ይነቃቃል፣ ጡንቻ ይገታተራል። እንዴ መጭመቅ እንዳለብኝ ስለማቅ ማለት አራባ ይቻለው። ቅድም ኮንፈረንስ ነክሳል ነበር። አሁን ስለዛ ምን ባሁን አወራራን። መጀመሪያ ይነቃምጥ። አሁን ቀጥል፣ አብራራ። እሺ ከመጀመሪያ ጀምሮ ታውቃለህ። ለምሳሌ አንተ ቅድም ለምሳሌ ያቀረብከው አለ። ምሳሌ አትበል። ቁጥር 6 ላይ ደርሰሃል። ቀጥል፣ ፈስረው። ሞና ነው። አንተ ተረጋጋ እንጂ የነገርኩህ አይደል? መጀመሪያ የቀረህ ሁለት ነው የቀረህ ሁለት፣ ከዛ ወደ 8 ትገባለህ። ደርሰሃል። እኛ አንድ ስለ ሁለት ስለመቅረቱ አይደለም እያወራን ያለ ነው። መጀመሪያ ስለዛ አይደለም እኮ ዝቅ በላይ እንትን ቀላል እኮ ነው። ተርጉመህ እስካሁን ከምትጨቃጨቅ አብራርተህ አልፈህ ነበር። 2000 ምናምን ሰው አስተምረህ ነበር። እንግዲህ ያው እዚህ ለምሳሌ እዚህ ጋር ያንተ መጽሐፍ ነው። አንተ ነው የማብራራት ግዴታ ያለብህ። አስተምራቸው። ቆይ አሁን አንዴ ለ2000 ሰው አስተምር እስኪ። አንዴ እስቲ ተደማመጡ። ቆይ ማፋፈን አላችሁ ለሁለት መጀመሪያ እንደማመጥ እንጂ ከደር ይመልሳል። ተው ከደር አትርዳው። ምንም መርዳት የለውም። ልንገርህ እና ለምሳሌ እኔ እያናገርኩ ነው። ታውቃለህ ቁርአን ተፍሲር አለው። ቁርአን ገብቷል። አንተ መንፈስረው ልክ ቀጥተኛው ነው። አንተ እየፈሰርክ ያለው ያለው ደግሞ በአማርኛው ለሚያውስ አንተ ፈስር እያለህ እኮ ነው። አንተ እኮ ፈስር እያለህ ነው አይደለም? ማኛንም ማዛከን 2000 ሰው እኮ እየታዘበ ነው። አንተ ፈስር፣ ያንተ መጽሐፍ ነው። አንተ ነህ ማብራራት ያለብህ። ባለቤቱ አንተ ነህ። አስረዳ እያለህ እድል እየሰጠህ ነው። ወደዛ እኮ ልመጣልህ ነው። መጀመሪያ አዳምጥ እንጂ አፋፌን ተለኝ ና እንጂ በቃ ወዴትም እኮ ከቅድም ጀምሮ አልመጣህም እኮ። ሰዓት እየገደልክ ነው እኮ። ከመጀመሪያው ኮሮ እየመጣለው ነው። ጆሮ የለህም፣ መስማት አትችልም እንዴ? ቆይማ ሌሎች እኮ እያዳመጡ ነው። ለምን አፋፌን ትለኛለህ? መጀመሪያ ወደ መንገዱ እመጣለህ እኮ። ከማወራ ወሬ ጀምሬ ነው። አዳምጥ መጀመሪያ። ለምሳሌ አለ ሰውየው በሃይማኖቱ ለምሳሌ የሚከተለው አለ፣ የምትቀራው አለ። ለምሳሌ ከቁርአን ይጀምራል። ቁርአን ደግሞ ከምን ይጀምራል? ከአሊፍ ይጀምራል። ኪታብ ደግሞ ማለቂያ የለውም ወደ ላይ። ያ ሁሉ የሚመጣው ኪታብ ደግሞ ከምንድን ነው? ከቁርአን ነው የሚመጣው። ቁርአን ደግሞ በምንድን ነው? በብዙ ነገር ትፈረስ እንትና ነው። ተፍሲር አለ፣ የራሱ የሆነ ተፍሲር አለው። ለምሳሌ እዚህ ጋር እኔ ለምሳሌ ፈስር የምትለው ቁርአን ለምሳሌ አሁን ከኔ በላይ ደግሞ በስነ ስርዓት መሻይኾች አሉ ሊፈስሩት የሚችሉት ማለት ነው። ገብቶሃል? በጣም ለምሳሌ ቁርአን ተፈሰረ። ይሄ ልጅ እንግዲህ 2100 ሰው አለ። መቀለር ነው የሚሆነውና በጣም መለሰኩ ከኔ በላይ ቢመልሱ አልችልም አንዴ ሀሳባችሁን ግልጽ አድርጉልኝና እንትን በሉ። በእናትህ ሰዓት እየሄደብን አቡ ካሊድ ያንተ ወንድምን ታዝበዋል። ሰዓት እየሄደብን ነው ትላለህ። ካሊፍ እንጀምራለን ይለናል እንዴ? ቁርአን ካሊፍ ነው የሚጀምረው። ካሊፍ እንጀምራለን። አሊፍ ማለት እንግዲህ ሀ ብሎ እንደመጀመር ፊደል ማለት ነው። የአረብኛ ፊደል ስትጀምሩ አሊፍ ባ ብላችሁ የሚጀምሩት። ካሊፍ እንጀምራለን። ቁርአን ከዛ ነው የሚጀምረው። ኡስታዝ ይሆናል። ይሄኔ የሆነ መስጊድ ላይ አስቀሪ ምናምንም ይሆናል። እንደሚያቅ አክት አደረገ። ስለሱ ብቻ አውራና እንትን በሉ። አሁን ብዙ ሰዎች ሰዓት እየሄደ ነው ያለው፣ 7 ሰዓት ሊል ነው። ስለዚህ እሺ ቶፒኩ ላይ እንትን በልና እንዴ። ኦኬ እሺ። ለአጋንንቶች የተላከ ነብይ አለ? አቡ ካሊድ እኔ እስከማውቀው ድረስ ለአጋንንቶች ስትል የተኞቹ ለአጋንንቶች ለየትኞቹም ይሁን በጣም ጥሩ። ያው በእስልምና
ሰይጣንና ጂኒዎች አሉ። ልክ የሰው ዘር አዳም እንደሆነ ሁሉ የሰይጣኖች የኢብሊሶች ዘራቸው ጂኒ ነው። ቆይ አስጨርሰኝ፣ ወይም አውራና እኔ ላውራል፣ ወይም ላውራ። መረጃ እየከፈትክ ወይ አውድ ላይ አውራ ጨርስ አንተ። መረጃ እየጠቀስክ ያ ንገረኝ። በጣም ጥሩ። ስለማንፈልግ ቀጥል። ስለ የትኛው እናውራ? ስለ ጂኒ ወይ ስለ ሰይጣን እናውራ? ጂኒና ሰይጣን እንደሚለያዩ እኔ እያልኩ ያለው ስለ ጂኒ ወይ ስለ ሰይጣኑ እናውራ? ሰይጣን እና ጂኒ ሰይጣን እንዳልሆነ፣ ጂኒ ሰይጣን እንዳልሆነ፣ ጂኒም ሰይጣን እንዳልሆነ። ለምንድን ነው የምታዘባርቀው? እኔ እያልኩ ያለሁት ስለ ጂኒ እናውራ ወይ ስለ ሰይጣን እናውራ ያልኩ ነው። አንዱን ምረጥልኝ። ኦኬ፣ ጂኒ ሰይጣን ነው አይደለም? በጣም ጥሩ። ከጂኒ ያመኑ አሉ፣ በአላህ ደግሞ የካዱ አሉ። ስለዚህ ምንድነው እሱ የምታወሳስበው? በቃሽ። በጣም ሰው ሰይጣን ነው አይደለም? ሰው ሰይጣን ነው አይደለም? ሰው ሰይጣን አይደለም፣ ስራው ነው ሰይጣን። የሰይጣን ተግባር ይተገብራል። ቆይ አቡ ካሊድ፣ ጂኒም በመግባሩ ነው ያመነው፣ ሰይጣን አይደለም። ያላመነው ሰይጣን ይባላል። በጣም ጥሩ። ስለዚህ ምንም ልዩነት የለውም ከሰው ጋር። አሁን ትቆምና አጋንንት ማለት ጂኒ ተመሳሳይ ናቸው አይደለ? ኢንተርቼንጀብሊ ስማቸው ስለሚውል ሱረቱ ጂን ወይም ሱረቱ አጋንንቶች ምዕራፍ ወይም የጂኖች ምዕራፍ 72ኛውን ነው አሁን እያየን ያለ ነው። ለአጋንንቶች ወይም ለጂኒዎች የተላከ ነብይ ያለ የለም። እንግዲህ እኔ እስከማውቀው ድረስ የለም። እኔ በእኔ በእውቀቴ ልክ የለም። እንግዲህ ካለክ ማረጃ ሲጠኝ። ግን ስለ ሰይጣን እናውራ ፍቃደኛ ከሆንክ። አይ ስለ ሰይጣን ከአጋንንት የተለየ እስካልሆነ ድረስ፣ ስለዚህ ለጂኒዎች የተላከ ነብይ የለማ። እኔ እስከማውቀው ድረስ የለም ያልኩ ነው። እስካሁን የገቡት ደግሞ አይ ነብያችን ለጂኒዎችም ተልኳል እያሉ ነበረ። ውሸታቸው ነው። ነብያችን ለአጋንንት ወይም ለጂኒዎች ተልኳል፣ ለሰውም ለአጋንንትም ነው የተላከው ነብያችን እያሉ ነበር እስካሁን የገቡት። እስልምና እስካሁን በገቡ ሰዎች አይደለም የሚለካው። የራሱ ማረጃ ቁርአን ከጠቀሱልኝ ከአንተ መጠየቅ ነበረብህ እነሱን። ስለዚህ እየቀጠፉ ነበር ማለት ነው። ምክንያቱም መሐመድ ደግሞ በእኔ ላይ ዋሸ፣ መኖሪያው ጋነም ነው ብሏል። ለአጋንንት ተልኳል፣ ለጂኒዎችም የተላከ ነብያችን እያሉ ነበር። አሁን ሐሳብን ፖይንቲን ወደ በገቡት ሰዎች ላይ አይደለም ያወራል ያለ። እኔ የገቡትን ሰዎች አይደለም ከነሱ ቆይ ቱከማል መሐመድ ለጂኒዎችም ተልኳል አልተላከም? ኧረ ተው በእናትህ። ኧረ እፎይ፣ ኧረ ጊዜ የለንም ሰዓታችን አትግደል። ቱከማል ራሱ እንደዛ እንዳለ ሰምቼዋለሁ። ቱከማል ማይክን አንሳ፣ ሚዩትን አንሳ። መሐመድ ለጂኒዎችም ተልኳል አልተላከም? ለጂኒዎችም ተልኳል አልተላከም? እፎይ ተው። ከእሱ ጋር ቅድም አውርታችሁ ጨርሳችኋል። ጀማል ከማል isa cufitu ወይ ጋፊ ከኛ ዴቪስ ሜ እሺ ለጂኒዎችም ተልኳል አልተላከም? መሐመድ ተልኳል። ካሊድ ደግሞ ውሸታቸውን ነው አልተላከም ለጂኒዎች ነብያችን። እንዴት ነው ለአጋንንት? እኔ ውሸታቸውን አላልኩም። እፎይ አዳምጠኝ። አታላግጥ በእናትህ ካላችሁ። ስለዚህ አንተ አልተላከም ለአጋንንት አልተላከም ትላለህ፣ ከማል ደግሞ ለአጋንንት ተልኳል ይላል። ቆይ አታላግጥ። እኔ ሲይዝክ ወዴት የሸሸ እንደሆነ ይወቀው። እሺ ስለዚህ ለጂኒዎች አልተላከም መሐመድ። ለምን ትሸሻለህ? እኔ የጠየኩህ ያለው ስለ ሰይጣኖች እናውራ። እኔ ያልኩ ያለሁት ስለ ሰይጣን እናውራ። ስለ ነብዩ ተላኩ። ፕሊዝ የተጠየቀው መልስ። ለጂኒዎች መሐመድ ተልኳል አልተላከም? እንግዲህ እኔ ባለኝ እውቀት፣ ስለዚህ እኔ እውቀት የለኝም። ስለዚህ አሁን ስለ ሰይጣኑ እናውራ። የዚህ እውቀቱ የለኝም። እኔ የለኝም ማለት ሰውዬ ጤናም የለው እንዴ? ነብይህ ለአጋንንቶች ለሰይጣንም ተልኳል አልተላከም?
ሐሳብ ምን እኔ ያልኩ አይገባም ነው? አማርኛ አንግባባም? ለነሱ ነብይ ነው አይደለም? ያጋንንት ነብይ ነው አይደለም? ነብይ ለሰው ዘር በአጠቃላይ ነብይ ናቸው። ለአጋንንትስ? ለአጋንንት ነብይ ናቸው የሚል ካለ ያሳየኝ። ጥያቄ ነው እየጠየቅኩ ያለው። ተልኳል አልተላከም? እኔ በማውቀው እስካሁን ባወኩ ነገር የለም። የዓለም ምትል ከሆነ ያሳየኝ። መልካም። ስለዚህ ሙሐመድ ለምንድን ነው ከአጋንንት ጋር ህብረት የሚያደርገው ለነሱ ነብይ ካልሆነ? እኔ ተሪኩ ዓለም ምትል ካለ ያሳየኝ ያልኩ ነው ያለሁት። ለአጋንንት ካልተላ መጀመሪያ ስለዚህ እናውራ ያልኩ ለምን ቢያልከኝ አንተ ፕሊዝ ስለመሸሽ ደጋግማ አታውራ። ሙሐመድ ነው። ሳያል ቡካሪ ቮሊም 1 ቡክ 1 ሳያል ቡካሪ 6982 ሳይ ሙስሊም 160 ኤ ላይ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ እየሮጠ ወደ ከድጃ ቀሚስ ውስጥ የተወተፈው ነብይህ ነው። አትሮጥ አትበለግመ የሮጠው ነብይ ስለሆነ አሁን ሳይ ሙስሊም አንተ እኮ የምታስገባው ለመሳደብ ነው። እኔ ቁጭ ብዬ እዚህ ጋር እያየኸኝ አትሮጥ አትበለኝ። ነብይህ ነው ጅማቱ ተገትሮ የሮጠው። በደንብ አስተውል። ሳይ ሙስሊም 150 ኤ ላይ ሙሐመድ ከአጋንንቶች ጋር ህብረት ያደረገው ሄዶም ቁርአን የቀራላቸው ሳይላክ አጋንንት አስተምር ሳይባል ነው ወይ? ከሰይጣን እኔ እኮ ያለሁት ለአጋንንት ያልተላከ ከሆነ ለምንድን ነው እሱ ከአጋንንት ጋር ህብረት ያደረገው? ለምንድን ነው አጋንንት ጋር ሄዶ አብሮ የሚያድረው? ለምንድን ነው ከአጋንንት ጋር አብሯቸው የሚያድረው? ለአጋንንት ያልተላከ ነው። ስለ የትኛው አጋንንት ይጠይቀኛለሁ? ያመኑት ነው ያላመኑትን? ካመኑማ ኦልሬዲ እንትን አይሉም ነበረ። ገና ሲያስተምራቸው ነው የሚያምኑት። ምክንያቱም ሳያምኑ ቀርተው እኮ ነው መጀመሪያ። ከዛ በኋላ ያምኑበታል። ተስማሙት። አጋንንት ከአጋንንት ጋር ቢስማሙ ለውጥ የለውም። በአንተ እምነት ነው። ስማ እየሰማኝ ከሆነ አንተ ከጅምሩ አጋንንቶች አንተ አራስጨርሰኝ በእናትህ ወይ አውራና ጨርሰኝ። ላመነ አካልማ ነብይ እኮ አያስፈልገውም ሲጀመር። ያመነ ከሆነ ኦልሬዲ በዛ ውስጥ ይቀጥላል። ወደ ጥመት እንዳይሄድ አንድ ያመነው የሚያጠና፣ ሁለተኛ ደግሞ የጠመሙትን ሊያመጣ ነው። አመኑብኝ ካለ በፊት አላመኑበትም ማለት ነው። እንደገናም ደግሞ የመዲና ጂኒዎች እንዴት መርጥ ነበሩ መሰላችሁ? ትናንትና ማታ ቁርአን አስተምሬያቸው እስልምናን ተቀበሉ ካለ አማኝ አልነበሩም ማለት ነው። እነኚህ ሀዲሶቹ ደግሞ ስጣለው አሉ። ስለዚህ ሙሐመድን ያመኑበት ሄዶም ሌሊት ሙሉ ቁርአን ይቀራላቸው ታማመናቸው በፊት ምን ይባላሉ? ሴጣን። ሲያምኑ ደግሞ ሙስሊም ወንድሞችህ ይባላሉ። አርጊው ታደርጋለህ። አሁን ውሃም ጨርሻለሁ፣ ሰዓትም ሄዷል። በጣም ጥሩ ይበቃል። አሪፍ ነው። አይ እኔ ከጀምሩም እኔ አልተቃወምኩትም። ያመኑ ጂኒዎች አሉ፣ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም። ስለዚህ እኔ አሁን ከማመናቸው በፊት ሴጣን ይባላሉ አይደለ? ሲያምኑ ሙስሊም ጂኒ አላቸዋቸው። ሙሐመድ ሄዶ ሲያስተምራቸው እነኛ ሴጣን ነበሩ፣ ሲያምኑበት ጂኒ ወንድሞቻችን አላችኋቸው። ወንድሞቻችሁ ናቸው። አይደለም ሰው ከዘመዱ አህያም ካመዱ ይባላል። ወይ አስጨርሰኝ ወይንም ደግሞ ላውራ። ቀጥል። ወይም አውራ አንተ ቀጥል። እሺ በጣም ጥሩ። እኛ አሁን በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አችልም። በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው አለ እኔ ጋር እመጣልሃለሁ። አሁን ቶፒክ ላይ ግባ። አታመጣም ለምን እንደፈጠራቸው። እኔ ግን እስልምና ለቀህ ትወጣለህ። እኔ እሰጥሃለሁ። አታመጣም ለምን ቻሌንጅ አድርገኝ። እስልምና ለምን እንደፈጠራቸው ማምጣት እንኳን አይችልም። በእኔ እምነት ግን በእስልምና አላህ የፈጠራቸው አላህን ሊያመልኩ ብቻ ነው። ከዛም ደግሞ በአላህ የካዱት አሉ፣ ያመኑ አሉ። ስለዚህ አሁን ደግሞ እኔ ያልኩ ያለሁት የካዱትን አላህን በቁርአን ብዙ ቦታ አስጠንቅቆናል፣ ተግባራቸው ምን እንደሆነ። ነቢዩ ሄዶ ህብረት አደረጉ ያልከው
የሰለ ከነሱ እስልምናን ተቀብሎ ሰምቶ አላህ የታዘዙት አሉ፣ ያልታዘዙትም አሉ። ስለዚህ አሁን እኔ ያልኩ ያለሁት ስለ ሰይጣኖች ነው ለማውራት የፈለከው? ስለምንድን ነው ግራ ያጋባኝ ያለው? አንተ አታምንም ሲጀመር ከጅምሩ ለምን እንደተፈጠሩ ራሱ አንድ እድል ይሰጠኝና ደብይ ላውራው። ሶሪ ረጅም ሰዓት ያስኩባችሁ፣ ቀጥሉ። አዎ ምናልባት አቡ ካሊድ የምታወራው ነገርም አንደኛ የሚረባም አይደለም፣ እየተከተልኩም አይደለም። ግን አሁን ካመጣው መጨረሻ ላይ ካመጣው አላህ አጋንንትን የፈጠረው እንዲያመልኩት ነው አልክ። በሌላ ቦታ ደግሞ ለጀሃነም እንደፈጠራቸውም ስለሚናገር ቁርአን እርስ በርሱ እንደሚጋጭ የምታሳይበት ካልሆነ አዲስ ነገር አይደለም። የጋኔል አፈጣጠርን ማወቅ ደግሞ የሚያስመካም አይደለም። ከዛ ውጭ ምናልባት ቁርአን ነው አቡ ካሊድ ለጃነብ ፈጠርኳቸው ያለው ከሰዎቹም አለ፣ ከጂኒዎች ብቻ አይደለም ከሰዎቹም ለጃነብ ተፈጠሩ አሉ። ስለዚህ አንተ እንትን ሐሳብ ለታዛቡ ቆይ እኔ ስለጂኒ ትራክ ማድረጋችንም ውይይቱን እኮ መከተላችንም የምልህ ለዛ ነው። እየተወራ ያለው ስለ አጋንንት እንጂ ስለ ሰው አይደለም። የሰውን አምጥተህ ለምን እዚህ ትቀላቅላለህ? ስለዚህ ከሰውም ከጂኒም ነው የሚለው በእርግጥ ትክክል ነው። ግን እኛ እያወራን ያለ ነው ስለ አጋንንት ስለሆነ ሌላ ቦታ ደግሞ ይመጣና አብዛኛውን አጋንንት የፈጠርኩት ለጀሃነም ነው ብሎ ስለሚናገር እሱ ይጋጫል። ከዛ ውጭ ራሱ ቁርአን እዚህ መሐመድ ለጂኒን የተላከው የሚለው ከቁርአን ጋር ራሱ ይጋጫል። በእርግጥ እሱን ራሱን የቻለ ሌላ ነው። ምክንያቱም በምድር ላይ ለሰው ሰው መልእክተኛ፣ ለመላእክት መልእክተኛ ነው የምንልከው ብሎ በሌላ ቦታ ተናግሯል። እንደዛ ከሆነ መሐመድ ለሰውን ብቻ ነው እንጂ ሊላክ የሚገባው እንዴት ነው ለጂኒ ሊላክ የሚገባው? ይሄ ራሱ እኮ ትልቅ ግጭት ነው። ባይዘው ቁርአን ብዙ ቦታ ላይ እንደዛ ብሎ ስላስቀመጠ በምድር ላይ መላእክት ቢኖሩ ኖሮ የምንልክላቸው መላእክት መልእክተኛ ነው ይላል። ስለዚህ መሐመድም አንተን ወደ ሰዎች የላክነው ሰው ስለሆንክ የሰው መልእክተኛ ነው የምንልከው ብሎ ተናግሯል። ስለዚህ መልሶ ደግሞ ለጂኒም የተላከ ነው ከተባለ ራሱ ከቁርአኑ ጋር ግጭትና ፍጭት ነው የሚሆነው ባይዘው። ከዛ በተረፈ ግን እንደው ለጂኒ ስለ ጂኒ አንቀጽ አንድ ሱራ ስላለ ስለ ጂኒ እናንተ ጋር ስለተነገረ በጣም በመኩራራት አንተ ብቻ አይደለም ባለፈው በደንብ አድርጎ የገረፈው ኡስታዝ በጣም ሲኩራራ መጽሐፍ ቅዱስ ይሄን ነገር የለም እምቢ አለ እምቢ አለ እናውራ ሲለው ፈራ እምቢ አለ አንዴ ቀርቷል። ስለዚህ እንደው አንድ ቃል እንኳን ለማውራት አልፈራም እንደ ለምን ወደዛ አቡ ካሊድ ተው ቆይ የማይጠቅም ነገር አሁን ስለ ጂኒ ማወቅ ለኛ ከዘላለም ድህነት ጋር ስለ ጂኒ ማወቅ አይጠቅመንም። እኛ ምንም አይሰራልንም። ስለ መላእክት ቢሆን ኖሮ ስለ መላእክት ቢሆን ኖሮ መላእክት እኛን ለማዳን የሚያግዙ ስለሆነ በእግዚአብሔር ፊት ስለሚቆሙልን በምልጃ ማለት ነው እኛን ለማዳን ያግዙናል። ስለዚህ ስለነሱ ቢጻፍልን መልካም ነው፣ ከድህነታችን ጋር ይገናኛል። ስለ ጋኔል ስለ አጋንንት እነሱ በጠቅላላ የተጣሉ ናቸው፣ ከምድር በታች የተጣሉ ናቸው። እኛ ጋር ከነሱ ምንም መልካም ነገር እናንተ ጋር የተጣሉ ለምን አላማ የላቸውም? ከጅምሩ ለምን ተፈጠሩ ራሱ በሙሉ የተጣሉ ናቸው። አረ ቆይ እባክህ አላማ የላቸውም አልተባለም። ዝም ብለህ መሀል ላይ ፊቸሪንግ አትግባ ፕሊስ። እኔ አሁን እኔ እኮ ቻሌንጅ አደረኩ እኮ አቡ ካሊድ። አሁን ሐሳቤ እኔ ሊወርድ ነው ትንሽ እንትን ልበልና ለቅቄ እወጣለሁ በለኝ። እኔ አሁኑኑ አሳያለሁ አልኩ፣ ቻሌንጅ አድርገኝ አልኩ። ዝም ብለህ እንትን አትበል። ቀጥል ቃል ቢኒ እኔ ሲማ ፊቸሪንግ እየገባ አስቸገር። በነጠላ ዜማ ሳወጣ ጠራህና መሀል ላይ ትገባልኛለህ። እሺ ግባልኝ ስል ፕሊስ አንዴ አቡ ካሊድ ወይ ቶሎ ጨረሳ፣ ሰዓት የለም። እሺ እስካሁን ስታወራ ነበር እና ይሄ በአጋንንት ልክ ስናገር ቅድም መሀል ላይ ገባብኝና በጣም ለመኩራራት ይሞክራሉ። እኛ ጋር ያጀማ እንደው አጋንንት ስለ አጋንንት እያንዳንዱ ተጽፏል፣ ስለምንም ነገር የቀረ ነገር የለም ለማለት ይሞክራሉ። ባይዘዌ እሱን ደግሞ ዛሬም አላየ ነው። እንደው ስትጠየቁም ደግሞ እንደው ተጽፏል ብላችሁ የምትኩራሩበት ነገር ስትጠየቁ ማናቀም ስትሉ ነው የሰማነው። ሙሉ ሴሽኑ ማለት ነው። ሙሉ ሴሽኑን በዚህ ነው ያለቀው። የምታውቁት ምንም ነገር የለም። የምታውቁት መቼም አጋንንትን እንዲያመልኩ ፈጠረ፣ አጋንንት ቁርአን ቀራ ምናምን ያቺ የተጻፈችው ነው። ከዛ ያለፈ ምንም ነገር የምታውቁት ነገር የለም። አፈጣጠራቸው እንደዚህ ምናምን ተጽፎላቸዋል። ከዛ ያለፈ እኮ የምታውቁት ነገር የለም። ግን ይሄ የሚያሳየው ምንድነው? የአጋንንት ተጽዕኖ በጣም ከፍተኛ መሆኑ በእናንተ ላይ ተቆጣጥሯችሁ ብዙ ነገር እንደሚያደርጋችሁ ያን ነው ያለው። እንግዲህ ያው ከተጻፈም የሚባለው በክፉ ብዙ ተጽፏል። ቅድምም ሲባል እንደነበረው ሰላት በምትቆሙበት ሰዓት ላይ መጥቶ እንደሚወሰውሳችሁ፣ ከቂጣችሁ ላይ ፀጉር እንደሚነጭ፣ አፍንጫችሁ ውስጥ እንደሚያድር፣ ጆሮአችሁ ላይ እንደሚሸና
በደም ዝውውራችሁ እንደሚዘዋወር እነዚህ ሁሉ በጣም የሚያኮራችሁ ነው እነዚህ ሁሉ እና እኛ ደግሞ በእንደዚህ አይነት ነገር አንኮራምም አንፈልግም እንዲነገረን አንፈልግም ያጋንንትን ስራ ማወቅ አንፈልግም ምክንያቱም ክፉ ስለሆነ የሰይጣን ስራ ክፋት ስለሆነ ምንፈልገው ምንድነው እኛ ቅዱሱ መንፈስ የእግዚአብሔርን ስራ ነው በደንብ ማወቅ ምንፈልገው የእግዚአብሔርን መልእክት ነው እንጂ ያጋንንትን መልእክት መረዳት አንፈልግም በጣም ሲኩራሩ ስላየው ነው ሰሞኑን አንድ ቪዲዮ ስለደረሰኝ እኛ አንፈልግም አንዱ በጣም የለም መጽሐፍ ቅዱስ ላይ የለም ስለ አጋንንት ስለ ሁሉ ነገር የተጻፈው ቁርአን ላይ ማለጥፈው እንዴ ለኔም ደጋግሞ እኮ ውይይት ከፈለገኝ ምናምን ብሏል ትንሽ ይብረድልህ ብዬ ነው ከፈለገኝ ጥራኝ ድገምና ሁለቴ ጥሬ ሰምቻለሁ ገስቱ ላይ ሲያወራ ሶስተኛ ተሳስተ አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው ተሳስተ ካልክ እቀበላለሁ በሉት ተሳስተ ሁለት ጊዜ ቪዲዮ ደርሶኛል አትርሳት እቺን ነገር እቺን ቃል እንዳረሳት ሄድና ንገረው ተሳስቶ በቃሽ አጋንንት ላይ ብሎ ካነሳ እቀበለዋለሁ ሙስሊሞች ካላችሁ ሪከርድ አድርጉት አይ አቡ ካሊድ ሁለተኛ ጊዜ ሊጠለዝ እንደዛ ደንግጦ ያያችሁ ሁለቴ ሲያወራ ሰምቻለሁ ሁለት ጊዜ ጥሪ ያቀርቧል ንቄ ትቸዋለሁ ሶስተኛ ከጠራ ግን አጋንንት ላይ እቀበለዋለሁ አርፎ ቢቀመጥ ይሻለዋል ከዚህ በኋላ ያወራም ይጠነቀቃል ተስፋ አደርጋለሁ እንደሚጠነቀቅ ለማንኛውም አቡ ካሊድ የምትለው ነገር ካለ በል እኔ ጨርሻለሁ አመሰግናለሁ እፎይ ልትወጣ ይመስለኛል ይበቃናል በጣም ደከመኝ ኦቨር እኔ ትንሽ ነው የሚለው ችግር የለም አቡ ካሊድ ካንተ ይልቅ ቆይ ከድር በጣም ሶሪ ከድር አንድ ደቂቃ ልስጥለ ከድር አላወራ እሺ በጣም ደከመኝ ውሃም የለኝም ነበር እሺ አመሰግናለሁ አሪፍ ውይይት ነበረ ውይይቱ ማለት ነው ያው ሞር ደግሞ በመደማመጥ ቢሆን በጣም አሪፍ ነበረ ታይሙም ደግሞ ያው ትንሽ ስለሄደ ነው እንጂ በጣም ብዙ ነገር ማውራት እንችላለን አሁንም የሆነ ስኬጁል ይዘን በደንብ በቃ አለ አይደል አሁን እዚህ ቤታችን ውስጥ ያለው ብዙ ሰው ተከታታይ እንትን ገብቶ ነው ያለውና ያንም በደንብ እንዲያምን በኤቪደንስ ቤዝድ ሆነን ሁላችንም ልክ እንደዚህ እኔ በመሰለኝ ወይ አንተ ማንንም በመሰለው በማውራት ሳይሆን ከቁርአንም ከናንተ ከመጽሐፍ ቅዱስም በኤቪደንስ ኮምፓራቲቭ ያደረገን ብናወራ በጣም አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው እሺ እናርጋለን ዛሬ ሰዓት ሄደበት የሆነ ቀን እንገባበታለን እሺ አይደል ነው ዛሬ ስለገባንበት ያው እቺን ሰሞን ላንደግመው እንችላለን እሺ በቃ እሺ ቴንክ ዩ እሺ ባሉ ደህና አደሩ ሁላችሁም ደህና አደሩ እፎይ የለቀቀው ቪዲዮ አለ ዩቲዩብ ላይ ግቡና እሷን ዛሬ የለቀቀው ቪዲዮ ገብታችሁ ያት ከ5 ሰዓት በፊት የለቀቀ ቪዲዮ ነው ታፕታፕ ስላደረጋችሁ ኮፒ ሊንክ ስላደረጋችሁ ከኛ ጋር ቆይታችሁ ስላደረጋችሁ እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ያክብርልን መልካም አዳር ቢኒያም ኧረ ቢኒያም አቤት አቶ ቢኒያም ልጆች ተይዘዋል ምን ይባላል መሰለህ ሰላምታ አንድ ጊዜ ለመልካም ነው ሁለተኛም ያው ሲደጋገም ግን ለነገር ነውና ቶሎ ሉረል መሰለኝ አቶ ቢኒያም እንደባለፈው ሪከርድ አድርገው እንዳይለቁት አቶ ቢኒያም እንዴት ነህ ደህና ነህ በጎቹ ከፍቶቹ ሰላም ቃል ከብቶቹ ደህና ናቸው ደህና አደሩ በቃ ለሰላት ወርደዋል ምንድነው ይቅርታ ለሰላት አልኩኝ አላነሳናቸውም እንጂ እኮ እንስሳቶችም ነው መሐመድ የተላከው እኮ የሚል አለ አሁን ለሁሉም ፍጠር ነው የሚለው ለጉንዳንም ጭምር ማለት ነው አዛኑን ራሱ የሙአዚኑን ድምፅ ሁሉም ፍጥረት ጂኒዎችንም ጨምሮ ይላል ሁሉም ይመሰክራሉ ሰምተናል ብለው የመልቂያማ ዛፍ ሁሉም መስካሪ ናቸው ይላል እና እኔ ግን እፎይ ለጂኒዎች ይዞ የመጣው መልእክት መሐመድ ምንድን ነው አሁን ለምሳሌ ነብይ ከተባለ እንግዲህ ምንድን ነው ይዞ የመጣው የሚለው መልእክት እኮ መነገር መቻል አለበት የነሱ ቀደም ተስላቸው እኮ ሙሉ ቁርአንን ይቀበላሉ አለ